ምንድነው መሰላል አድርጎልን ብለህ ያልከው ማን ነው መሰላል? ስለዚህ አሁን እሷም ደግሞ ወዳጇም ነው ልጇም ነው። ስለዚህ ከሱ እንትን አርጋ እንድትለምንልኝና በእሷ ጸጋም በረከትም ደግሞ እንዳገኝ ነው እንጂ ጌታ ቀጥታ መልስ ይሰጠኛል ምናምን ወይ አይሰጠኝ የሚል ጠርጣሬንም የለኝም። ስለዚህ ነው ኪንግ አየህ፣ ሁለት እግር አለኝ ተብሎ ሁለት ዛፍ ላይ አይወጣም የሚባለውን የሀገራችንን ቢል ታውቀዋለህ ብዬ አስባለሁ እኮ። የቀጥታ መፍትሄ ሰማኝ ልንገርህ። አሁን እኔ በፍጹም ኢየሱስን አታምኑትም። ኢየሱስ ክርስቶስን አንተ አታምኑም። እሱን እኔ ቅድም እኮ ከዚህ አስረግጬ ነበር። እኔ ሰማኝ፣ ክርስቶስን የማታምን ቤተክርስቲያንም የማታመልክ ቤተክርስቲያንም የለችም። ደግሞ የክርስቶስን አምልኮና የቅዱሳንን ጸጋን ትለየዋለች። ገባክ? አሁን ስግደት ስንት ስግደት አለ? ለምሳሌ አንተን ጠይቀህ እንኳን ገና መቼ ጨረስና ምን ስግደት? አይ አይደለም፣ ልዩነቱ ልንገርህ። አሁን ክርስቶስ አታምኑትም አታመልኩትም የምትለውን ነገር ላረጋግጥልህ። አታምኑትማ። የምታምነው ከሆነ ይኸውልህ፣ የምታምነው ከሆነ ወደሱ ስትጸልይ ጸሎትን የሚሰማ ሰምቶም የሚመልስልህ እንደሆነ ከልብህ አታምነውም። አለማመንህን እኮ እንትን አድርግ። እሺ አዳምጣለሁ። ሶሪ የገባው ከሆነ ችግር የለውም። ሶሪ ይቅርታ አድርግልኝ። ችግር የለውም። አሁን ለምሳሌ እንትን ከሐዋርያት ተሰብስቦ ጌታችን መድኃኒታችን ኢየሱስ ክርስቶስ እያስተማራቸው ባለበት ሰዓት ጴጥሮስ ተነስቶ እኔ ከአንተ ጋር ነኝ ምናምን ብሎ ሲያናግረው፣ አይ አይደለም እንትን ልስጥ ብዬ ነው። እነሱን ተዋቸው፣ እነሱን ሐዋርያቶቹን አይደለም። ለማንኛውም የሆነ ጥያቄ ለመመለስ የግድን የሆነ ቦታ መሄድ አለበት። ገብቶሃል? እነሱ አምነው በስሙ ታምነው የዘላለምን ርስት አግኝተው ሳይጠራጠሩ በስሙ አምነው እንደው ቢክዱትም እንኳን በንስሐ ተመልሰው በስሙ አምነው አንቀላፍተው በእግዚአብሔር ገነት ነው ያሉት። እነሱን ተዋቸው። አሁን እኮ አይደለም እኮ ልጨርስልህ። ስማኝ ወንድሜ፣ አሁን አንተ የምትለኝም እኮ አዳምጣለሁ። ችግር የለውም። እነሱን ተዋቸውና እኔ እናንተ እናውራ። እዚህ ገና በክርስትና ስም ሆነህ ኢየሱስ ክርስቶስን አምነዋለሁ፣ ጸሎቴና ልመኔን ይሰማል፣ የኃጢአተኞችንም ጸሎት ይሰማል ብለህ ካልክ በኋላ አንተ ቀጥታ ስትጸልይ ይሰማሃል ያልኩ። አዎ አልከኝ። እንዴት አይሰማኝ አልከኝ። ሰምቶ ይመልስልሃል? አዎ አልከኝ። ሰምቶ ከመለሰልህ ወዳጅ ሰምቶ ከመለሰልህ ወደ እሱ ስትጸልይ ከሰማህ ሰምቶ ከመለሰልህ ምን ይሁንልኝ ብለህ ነው ደግሞ ማርያምን ለምኝልኝ ብለህ የማትለመነውን የምትለምነው? ኦኬ እሺ፣ ይሄንን ጠየቀኝ ወንድሜ። አሁን እንትን የነገርከኝ ያለውን ነገር ዝም ብዬ ከሰማው ከአንተንም አዳምጠኝና ያው ከተሳሳትኩት ነገር ካለ ትይዘኛለህ፣ ችግር የለውም። ግን ለጥያቄ ለምሳሌ አንዳንድ መልስ ሲያስፈልግ ወደ መጽሐፍ ቅዱስ አትወስደኝም አንተ? አሁን አልቀበልም አላይም ልልህ ነው አይደለም? መልስ ለኔ መልስ እንድትሰጠኝ ከሆነ መጽሐፍ ቅዱስ መግባት ግድ ነው አይደለም? ስለዚህ የሆነ ጥያቄ ለመመለስ የሆነ ቦታ መሄድን አይቀርም። ገብቶሃል? ትችላለህ። አንተ ሄደህ ከመጽሐፍ ቅዱስ ላይ መልስልህ። እሺ አሁን የኔ ጴጥሮስ ያነሳውልትም ያለ ምክንያት አይደለም። ጥያቄን መልስ ለመመለስ ፈልጌ ነው። እሺ ጴጥሮስ ማርያምን ለምኗት ነበር እንዴ? አይደለም። አዳምጠኝ። አይደለም አላልኩም፣ አላስጨረስከኝም እኮ። እሺ ገሩ ከዛ ጴጥሮስ ተነስቶ እንዲህ ሲል ጌታችን መድኃኒታችን ኢየሱስ ክርስቶስ የሆነ ነገር ብሎት ነበር። ያንም ነገር ምንድን ነው? ጴጥሮስ ወይ ሰይጣን ለእናንተ ሊፈትናችሁ ፈለገ፣ እንደ ስንዴም ሊበጠራችሁ ፈለገ፣ ነገር ግን ስለአንተ ማለዱ ብሎ ነገረው። እነማን ናቸው እነዚህ? ቅዱሳን አይደሉም? እንትን የሚያማሉድና አይደለም ያዝልኛ የሚያማሉድና የሚለምኑ እንዳሉ ነገረው አይደል እንዴ? ምንድን ያለው? ማለድሁ እኮ ነው ብሎ ያለው። አዎ ማለዱ አለው። ታዲያ ለጴጥሮስ የማለደለት ማን ነው? ኢየሱስ ነው ወይስ ሌሎች ቅዱሳን ናቸው እንዴ? ማለዱ አለው እኮ ማለድኩልህ አለው። ኢየሱስ ነው የማለደለት አይደል? ታዲያ ለምን ማለዱ አለው? ማለዱ እኮ አይደለም ያለው፣ ማለድሁልህ ነው ያለው። ማለድሁ ነው ያለው። አይደለም። እሺ መጽሐፉን አውጣው። አየህ፣ ማለድሁላችሁ ይላሉ ነው የሚያነቡት። አውጣው መጽሐፉ። አይ ከላይም ከታችም ካለው ሊያስወጥልኝ ይችላሉ፣ ችግር የለም። ግን ትንሽ ጠብቀኝ እሺ፣ አወጣዋለሁ። እሺ አይ በዚህ ቢወጣልህ ታምነዋለህ? ቢያወጡልህ ታምነዋለህ? የኦርቶዶክስ አማኝ ከሆነ እና ታዲያ የኛ እና እናንተ ጥራ
ጥራ ታዲያ የኦርቶዶክስ አማኝ የሆነ ችግር የለውም። አይ ጠብቀኝ እንጂ አወጣዋለሁ። አሁን እኔ ባነብልህ አታምነው እኮ አንተማ ነገርከኝ እኮ አሁን ማለድኩልህ ነው ያለው አልከኝ አይደለ? ንገረኝ፣ እኔ ላንብብልህ። ንገረኝ። ኦርቶዶክሳዊ ነህ ሳሙኤል? አዎ ኤርሚ። አዎ። እሺ የራሴ ነው አወጣለሁ። ችግር የለውም አወጣዋለሁና ከዛ እንትን ትለኛለህ። ጥቅሱን ይንገረህ። ጥቅሱንም ከነገርኩት ላያምን ይችላል። የጴንጤ ጥቅስ ሊለይ ይችላል። በልቶ ነው በል። እሺ እስከዛ እንትን አድርጉ። ችግር የለውም አመጣዋለሁ። እሺ ኤም3 ፎቶ የከፈትከው ሰውዬ ለምንድን ነው ፎቶ የከፈትከው? ከየት ቤተ እምነት ነው? ኦርቶዶክስ። እሺ እንኳን ደህና መጣህ። ማጥፋልህ እንደ ፎቶ ችግር የለውም። አይ ችግር የለውም። እንኳን ደህና መጣህ። እንኳን ደህና ቆየህ ኤርሚያስ። እኔ እናውራ። ሳሙኤል ለካ ኦርቶዶክስ ነው። እሺ እንኳን ደህና ቆየህ። እሺ ቆይ አንድ ኤም ኦርቶዶክስ ሳሚ ቀድመሃል፣ ከኦርቶዶክሳዊ ስለሆነ ማለት ነው። እሺ ሳሚ እመጣለሁ። ኤም ሚዩት አድርገውና ጠብቀኝ። ያ ቴንክ ዩ ሳሚ። እሺ ያባዴ እሺ ምን ትላለህ በሀሳቡ ላይ? እሺ ጠይቀኝና እጠይቃለሁ። እኔም እጠይቃለሁ። ይሄ ነው ጥያቄ ነው የጠየኩት። ወጣ እንደ ልጁ ከላይ ያለው ኪንግ ለሱ የጠየኩት ጥያቄ ሳሙኤል አንተ ጋር ድምፅ አለ እየሰማኸኝ ከሆነ ለሳሙኤል ማለት ነው። ለኪንግ የጠየኩት አሁን ጠፍቷል። ለኪንግ የጠየኩትን ጥያቄ ነው እየጠየኩ ያለሁት። እሺ በቃ ኪንግ ይመልስና ከዛ እኔ እቀጥላለሁ። ችግር የለም። አንተ አትመልሰውም እሱን ጥያቄ ለእሱ ያቀረብኩትን? አይ እሱ በገባበት ሳይሆን እንደ አዲስ ነው እኔ መጀመር የምፈልገው። ሌላም የተናገርካቸው ነገር ስላሉ እንደ አዲስ ጠይቀኝ፣ ከዛ እመልሳለሁ። እኔም እጠይቃለሁ ማለት ነው። እሺ ቴንክ ዩ። እሺ አባቴ። እሺ ኦኬ። ጥቅስ አስቀምጡ አልተባላችሁም? ጥቅስ ያስቀመጣችሁ ሰዎች ሚዩት አድርጌያቸዋለሁ። ለምን? የኛ የወንጌል አማኞች ናችሁ። እሱ ማንም ቢያስቀምጥ አላምንም፣ ኦርቶዶክሳዊ የሆነ ሰው ቢያስቀምጥ ብቻ ነው ማምነው ብሎ ስላለ ነው። ጥቅስ ሳትታዘዙ ጥቅስ የፖስታችሁ ሰዎች ሚዩት አድርጌያቸዋለሁ። ለምን? አላምንም ብሎ ስላለ ማለት ነው። የራሱን ያምጣ። እሺ ኪዳነ ምሕረትን አግባ። እሺ ኪንግ አመጣህ አገኘህ? እሺ ጆ ከታቻውን ፖስት አድርጎልሃል። ኦርቶዶክሳዊ ነው። ኪንግ እሺ እየሰማን አይደለም። ኦኬ ሳሙኤል ቀጥል ወይ ከኤም ጋር ልሄድ ነው? ኤም እሺ ኤም እድል ልስጥህ። እሺ እኔ ዝግጁ ነኝ። ችግር የለውም። ዳኒ እንዴት ነህ? በመጀመሪያ ሰላም ብያለሁ ብራዘር። ረጅም ሰዓት ሆነ፣ አንድ 4 ዓመት። እሺ ኤርሚ ጠይቀኝ። እሺ ወደ ማርያም ኦርቶዶክሳዊ ወንድም ነህ አይደል? አዎ። እሺ ወደ ማርያም ጸሎትና ልመና ታደርጋለህ አይደል? አዎ። ማርያም ፍጡር ናት ወይስ ፈጣሪ ነች? ፍጡር። ወደ ፍጡር ልመናና ጸሎት ይደረጋል? መጽሐፍ ቅዱስ በዚህ ጉዳይ ያስተምራል? ብሉይ አዲስ ኪዳን? ኦኬ። ክርስቶስ በምድር ሲመጣ በራሱ ሰው ሆኖ ነው የመጣው። ሰው በራሱ አምላክ ነው። እሱን አልጠየኩም። ክርስቶስ ፍጡር ነው እንዴ? እኔ እኮ የጠየኩ ያለሁት ክርስቶስ እኮ። ስለዚህ እኔ ማርያም ብዬ ስል ክርስቶስ ወደ ምድር ሲመጣ ሰው ነበር ብላ አትበለኝ። እኔ መቻን ወደ ምድርማ ሲመጣ ሰው ሆኖ ተወልዷል ከቅድስት ድንግል ማርያም። እኔ የጠየኩ ጥያቄ
ወደ ፍጡር ትጸልያለህ ወይ ብዬ ወደ ማርያም ትጸልያለህ ወይ ስለ አዎ አልከኝ። ስለዚህ መጽሐፍ ቅዱስ ወደ ፍጡር እንድንጸልይ ብሉይና አዲስ ኪዳን ያስተምራሉ ወይ ነው ያልኩ። ኦኬ እሱ እንዳረዳድህ ነው። አንተ ጥያቄ ነው። እኔ ምንም አልተረዳሁም። ጥያቄ ነው የሚጠይቁት። ማን ወልደ ጊዮርጊስ ጥያቄ ነው የጠየቁት። ወደ ማርያም ትጸልያለህ ስለ አዎ ስትለኝ ኦኬ ወደ ፍጡር እንድትጸልይ ማርያም ፍጡር ነች አልኩ። አዎ አልከኝ። ፈጣሪ ነች ፍጡር ይስል ፍጡር ነች አልከኝ። ወደ ፍጡር እንድንጸልይ መጽሐፍ ቅዱስ ብሉይና አዲስ ኪዳን ያስተምራሉ ወይ ነው ያልኩት። ቅርታ ኤርሚ ችግር የለውም። ወደ ፍጡር እንድንጸልይ መጽሐፍ ቅዱስ ያስተምራሉ ወይ ነው ያልኩት። ብሉይና አዲስ ኪዳን እኮ አይደለ። አሁን አንተ የምትጠይቀው የግል አይነት ጥያቄ አድርገህ ነው የምትሄደው። ለምሳሌ አንተ ማህበራዊ ሚዲያ ላይ ቀርበህ እንድትናገር ይፈቀድልሃል እንዴ ቢባል የራስህ መንገድ ነው። ወደ ጻድቃን ትሄዳላችሁ። ወደ ጻድቃን የምትሄድበት መንገድ አለ። አንተ ቃል በቃል ቃሉን ብቻ ፈልገህ ከሆነ ብዬ ነው። የእኔ ጥያቄን ወልደ ጊዮርጊስ ጥያቄ እኮ ግልጽ ነው፣ ገብተዋል። ተሰማምተን ወደ ማርያም ትጸልያለህ ያልኩ አዎ አልከኝ፣ በአጭር ቃል ማለት ነው። ማርያም ፍጡር ናት ፈጣሪ ነች ብዬ ስልህ ፍጡር ነች አልከኝ፣ በአጭር ቃል መለስክልኝ ማለት ነው። የእኔ ጥያቄ ለጥቆ ምንድን ነው ያልኩትኝ? ማርያም ፍጡር ናት ፈጣሪ ነች ብዬ ስልህ ፍጡር ነች ብለህ ስትለኝ ኦኬ አልኩኝ። ከዛ መጽሐፍ ቅዱስ ፍጡር ወደሆነ ሰው እንድንጸልይ ያስተምራሉ ወይ ብሉይና አዲስ ኪዳን ነው ያልኩህ። ያስተምራል ወይ አያስተምርም በለኝ እኮ ያስተምርሃል። ከጻድቃን ጋር እንድትሄድ መጽሐፍ ቅዱስ ያስተምርሃል። የእግዚአብሔር እኔ እንድትሄድ አይደለም ጸሎት እና ልመና ወደ እነሱ እንድናቀርብ ያስተምራሉ ወይ ያልኩት። መጽሐፍ ቅዱስ እኮ ወደ እነሱ እንድትሄድ የእግዚአብሔር ዓይኖች ወደ ጻድቃን እንደሆኑ እኔ እንድትሄድ አላልኩም። እንድንጸልይ ወደ እነሱ እንድንጸልይ ልመናና ጸሎትን እንድናቀርብ መሄድ ሌላ ነው ብራዘር። ጸሎትና ልመናን እንድናቀርብ መጽሐፍ ቅዱስ ያስተምራሉ ወይ ያልኩት። እኔ ደግሞ የምመልስልህ ኤርሚ አሁን በምለው መልኩ ነው የምመልስልህ። የእግዚአብሔር ዓይኖች ወደ ጻድቃን ከሆኑ ቅድስት ድንግል ማርያምም ከዛ አንዷ ስለሆነች መጽሐፍ ቅዱስን ማንበብ ብቻ ሳይሆን እየተረጎምን ስለምንሄድ ከዛ አንጻር ለምሳሌ የወይን ጠጅን ለምን ሞላላቸው ካልክ እመብርሃን ስላሳሰበችው ነው አይደለ? ከዛ ጋር እያያያዝክ ነው። አሁን አንተ በአስተምሮትም አለ አይደል እንዴ? ስለዚህ እንደዚህ እያልከኝ ነው መጽሐፍ ቅዱስ በዚህ ጉዳይ ላይ አያስተምርም፣ እኛ ግን ወደ ፍጡር እንለምናለን እያልከኝ ነው። ከመልስ ያስተምራል። ያስተምራል ለእያንዳንዱ ሰው ካስተማረ አሁን መጽሐፍ ቅዱስ ያስተምራል ብለህ ካልከኝ መጽሐፍ ቅዱሳዊ መረጃ ስጠኝ። ወደ ጻድቃን ወደ ፍጡራን ሰዎች ጸሎትና ልመና ከአንተ በፊት ያቀረቡ አንተም ደግሞ እነሱን ዋቢ አድርገህ ወደ እነሱ እንድትለምን ወደ ማርያም እንድትለምን እንድትጸልይ ዋቢ የምታደርጋቸው ከብሉይ ከአዲስ ኪዳን ጠቀስልኝ ከመጽሐፍ ቅዱስ። እሺ እሱን ጠቅስልሃለሁ። መልካም መጽሐፍ ቅዱስ በራሱ አንድ ነበር ኤርሚ፣ አንድ መጽሐፍ ቅዱስ ግን እኔ ስለ መጽሐፍ ቅዱስ ብዛቱ አይደለም አንድ ነው እኮ ልነግርህ ነው። አንድ ነገር አለ። አንተ ለእንደዚህ ተደርጓል ለእያንዳንዱ ሰው ለእያንዳንዱ ክፍል እየተደረገ ጠቀስልኝ አለ ብለህ ስላልከኝ ጥቀስልኝ። ወልደ ጊዮርጊስ በመድኃኒዓለም አለ አልከኝ። ከመጽሐፍ ቅዱስ አለ ብለህ ካልከኝ ለማያስፈልገ ጠቀስልኝ። እሺ ለምሳሌ ልንገርህ፣ አዳምጠኝ። የጻድቅ እምነቱ ጻድቅ ግን በእምነቱ ይኖራል ይላል መጽሐፍ። እኔ ስለ ጻድቅ አይደለም የጠየቁ አንተ ወደ ፍጡራን የምትጸልይበትን መጽሐፍ ቅዱስ መረጃ አለው ብለህ ስላልከኝ ማስረጃውን ስጠኝ እኮ እየነገርኩህ እኮ ነው። አሁን ካላዳመጥከኝ እኮ እንዴት ይሆናል ኤርሚ? አንተ የምታወራው አሁን ላይ ባለ ቃል በቃል ብቻ ውረድ እያልክ ነው። ዝም ብለህ ቃል በቃል የሆነ ደግሞ የለም ማለት ነው። አስተምሮት ይኸው እየነገርኩህ እኮ ነው። ጻድቃን እያልኩ ነው እኮ። አብርሃም ለምሳሌ በእግዚአብሔር አመነ ጻድቅም ሆኖ አልጠይቁም። እኔ አብርሃም በእግዚአብሔር አምነው እምነቱ ጽድቅ ሆኖ መቆጠሩ፣ አብርሃም በእግዚአብሔር ማመኑ፣ አብርሃም ወደ እግዚአብሔር መጸለዩ መለመኑ እሱን አይደለም የጠይቁ። ጻድቃንማ ወደ እግዚአብሔር ይለምናሉ። እሺ ቆይ ሌላ ጥቅስ ልስጥህ። ወልደ ጊዮርጊስ ቆይ እየተደማመጠን እኔ ቅዱሳን አባቶችና እናቶች ወደ እግዚአብሔር ለምነዋል አልለመኑም አይደለም የጠይቁ። እነሱማ ወደ እግዚአብሔር ነው የለመኑት። አብርሃም ብለህ ብትል ማርያም ብለህ ብትል ሁሉም ወደ እግዚአብሔር ነው የለመኑት። ጸሎትና ልመናን ወደ እግዚአብሔር ነው ያቀረቡት። ኦኬ አንተ ግን ወደ ማርያም ትጸልያለህ ወይ ስለ አዎ አልከኝ። ኦኬ ማርያም ፍጡር ናት ወይስ ፈጣሪ ስለ ፍጡር ናት አልከኝ። ወደ ፍጡሩ ወደሆነ ሰው
ጸሎትና ልመና እንዲቀርብ መጽሐፍ ቅዱስ ያስተምራሉ ይስላ አዋልቀኝ ጥቅሱን ብዬ ስጠኝ ብዬ ስልህ እስካሁን ድረስ አራውንድ ዘቦች ነው የምዞረው። ንገረን ጥቅሱን በመጀመሪያ እየነገርኩ ነው ኤርሚ፣ በስርዓት ነው የምናገረው። ለምሳሌ አዳምጠኛ እኔን የሚልሽ ለምሳሌ አንደኛ ጴጥሮስ ምን ይላል መሰለህ? የእግዚአብሔር ዓይኖች ወደ ጻድቃን ናቸው ጆሮአቸውም ለጸሎት ተከፍተዋል ይላል። ምን ማለት ነው ይሄ? በማማለድ ስራ ከሄድክ ለምሳሌ አንተ ቅዱስ ኢየሱስ ክርስቶስን አንተ ወደ ፍጡራኑ ወደ ጻድቃኑ የምትለምንበትን አስረጃ አምጣ። እነሱ ወደ እግዚአብሔር የሚለምኑበትን ቶ የእግዚአብሔር አይኑም ጆሮቹም ቆይ አድምጠኝ፣ አይኑም ጆሮቹም ለጻድቃን መከፈቱን አትንገረኝ። እኔ ያልኩት ለአንተ አይናቸውም ጆሮአቸውም የጻድቃኑ እንደተከፈተና አንተ ወደ እነሱ ጸሎትና ልመና እንደምታደርግ የሚያስረዳህን የመጽሐፍ ቅዱስ ክፍል ስጠኝ ያልኩ። እግዚአብሔርማ የጻድቃኑን ጸሎትና ልመና ይሰማል፣ አይኖቹም ተከፍተው ያያቸዋል። ቅድስት ድንግል ማርያም ደግሞ አሁን አንተ ለቅድስት ድንግል ማርያም ለአበበ ለከበደ እያልክ ለእያንዳንዱ የተደረገ መጽሐፍ ቅዱስ ንገረኝ። አንተ አትነግረኝማ ኤርሚ። በመጀመሪያ የለኝም በል አለ ለጠየቀኝ የለኝ። ቆይ አንዴ ሚካኤል አለ ኤርሚ። እሺ ቆይ ስሰጥ ሚካኤል አንዴ የለኝም በለኝና ከዛ ወደ አለኝ ብሎ ወደ ሚካኤል እንሄዳለን ማለት ነው። አለህ ኃይለ ጊዮርጊስ እየነገርኩ እኮ ነው ኤርሚ፣ አልተቀበልከኝም እንጂ ጥቅሱን ስጠኝ እኮ ነው ያልኩ። እንዴ ጥቅስ እኮ አንተ እያልከኝ ያለህ ይኸውልህ፣ ለእያንዳንዱ ጻድቃን የተነገረ ጥቅስ ስጠኝ እያልከኝ ነው። እኔ ለእያንዳንዱ አላልኩም። አንተ ወደ ማርያም ጸሎትና ልመና የምታቀርብበት መጽሐፍ ቅዱሳዊ ነው ብለህ አልከኝ። ፍጡር ናት ወይ ቢስል አው ፍጡር ናት አልከኝ። ፈጣሪ አይደለችም ፍጡር ነች። ግን ጸሎትና ልመናን ወደ ፍጡር እናቀርባለን ብለህ አልከኝ። ወደ ማርያም ጸሎትና ልመና እንደምታቀርብ ከአንተ በፊት የነበረው ትውልድ ወደ ፍጡራን እንደ ማርያም አይነት ቅዱሳን ወደ አብርሃም፣ ወደ ይስሐቅ፣ ወደ ያዕቆብ፣ ወደ ዳዊት ጸሎትና ልመናን ያቀረበ ወደ ጳውሎስ፣ ወደ ጴጥሮስ ጸሎትና ልመናን ያቀረበ እና እግዚአብሔርም ደግሞ ወደ እነዚህ ቅዱሳን ለምኑ ጸልዩ እነሱ ይሰሟቸዋል ብሎ ያለበትን የመጽሐፍ ቅዱስ ክፍል ጥቅስ ስጠኝ ነው ያልኩ። ከይቅርታ ጋር የሚተፈቅድልኝ ሳሙኤል ጣልቃ ትግባ። ሳሙኤል ቆይ አንዴ ቆይ ብራዘር። ለምሳሌ ቅድስት ድንግል ማርያም ኢየሱስ ክርስቶስን በወለደችበት ሰዓት ላይ ዕጣንና ከርቤ ይዘው ሲሄዱ ክርስቶስ ኢየሱስን ለብቻ አስቀምጨውና እንስገድለት አሉት እንዴ? እኔ አልጠየኩም። ወንድም አለ ምን ያልኩት ኤርሚህን የኔ ጥያቄ አይደለም እንዴ? የኔ ጥያቄ ትተክ ለምንድን ነው አንዴ ጥያቄ እኮ ገብቷል። ካልሆነ በቃ ኃይለ ጊዮርጊስ መልስ የለኝም እኮ የአባት ነው አይደለም እንዴ ኤርሚ? የቤተክርስቲያኒቱ ልጆች ከላይ እስከታች በዚህ ስለምናቅ መልስ የለንም ብለህ አላደክምም ማለት ነው። ካልሆነ ግን መልስ ስጠኝ። መልስ እየሰጠሁ ነው። ይኸውልህ አሁን አንተ በምትለው ጥያቄ ይኸውልህ በዛ ቦታ ላይ ኢየሱስ ክርስቶስን ቅድስት ድንግል ማርያም ታቅፋ ሳለ መጠው ስግደትን ሲያደርጉለት ክርስቶስን ለብቻ አድርጊው እንስገድ አላሏትም እኮ። ለምን አላሏትም? ይሄን ብልህ ተመልስ። እሺ እኔ አይመለከተኝም ወንድሜ። እነዛ የመጡ ሰብአ ሰገል ሰዎች ለማርያም ጸሎትና ልመና አቀረቡ እንዴ? አላቀረቡም። ለማን ያቀረቡት አለ ብለህ ካልክ መረጃ አምጣ። ጸሎትና ልመና አቅርባሉ ወደ እሷ ኖ ለኢየሱስ ክርስቶስ ነው። ክርስቶስ በቃ ብራዘር፣ እኔ ወደ ፍጡራ ለኢየሱስ ክርስቶስ ከፈለገ እንደባለሉለት መብታቸው ነው። አድምጠኝ። አየህ፣ ለዚህ ነው ኦርቶዶክሳውያን ስትያዙ ወደ ማላገጥ በራሳችሁ ላይ መልስ ስታጡ አራውን ዘቦች ትዞራል። አላላግጥም። እንደዛ የረጅም ጊዜ ጓደኛዬ ነው ዳኒ። ኃይለ ጊዮርጊስ አደረም ሰብአ ሰገል መጥተው ኢየሱስ ክርስቶስ በተወለደበት ቦታ ላይ መጥተው ከፈለጉ ይንከባለሉ፣ ከፈለጉ አክሮባት ይስሩ፣ ከፈለጉ በአናታቸው ይደፉ፣ ይገባዋል። አምላክ ነው፣ ይገባዋል። አድርገውታል፣ ይገባዋል። እኔ የጠየቅኩህ አንተ ወደ ማርያም ጸሎትና ልመና እነኛ ሰብአ ሰገል ብቻ አይደለም እኔም በአናቴ ብደፋለት ፍጥረት ሁሉ ቢደፋለት ይገባዋል። ኦኬ ለእሱ ጸሎትና ልመናን ቢያቀርቡ፣ ቢዘምሩ፣ ቢያሸበሽቡ፣ ወርቅ ዕጣን ከርቤ ቢያቀርቡ፣ ብንከባለን ራቁቴን ሆኜ ብጮህ ይገባዋል። የሰሬ ነው፣ የህይወቴ ባለቤት ነው፣ ፈጣሪ ነው፣ ይገባዋል። ለዛ ሕፃን እነሱ እንደዛ ቢሆኑ ይገባዋል። ማን እንደሆነ ስለተረዱ በኮከብ ተመርተው መጥተው ስለሰገዱለት ማለት ነው። አንተን ነው እየጠየኩ ያለሁት። አንተ ለፍጡሯ ለማርያም ጸሎትና ልመናን የምታቀርብበት
አስረጃ አምጣት ብዬ ስለ እስካሁን ድረስ አላመጣህም። አራውንድ ዘቡሽ ነው። እሺ ሌላ ማስረጃ ልስጥህ። እሺ የወይን ጠጅ ባልነበረባቸው ሰዓት በዮሐንስ ወንጌል 2:5 ላይ ቅድስት ድንግል ማርያም ወይን ጠጁ እንድትሞላላቸው እንዲሁም ጠየቀችው፣ አስተካከለ፣ ሞላላቸው። ይህ የማማለድ ስራዋ አይደለም ለሷ? እሺ ጠየቀችው ነው ጠየቋት ነው ያልከኝ? እመቤቴ ማርያም ወይን ጠጁ እንድትሞላ ጠየቀች። እንድትሞላ የጠየቀችው ወይስ እንዲሞላ ነው የጠየቀችው? እንዲሞላ እንዳለቀባቸው ጠየቀች። ቀስ ብለን እናውጋ። ማን ነው የጠየቀችው? የኔ ጥያቄ ማርያም ኢየሱስን ትጠይቀዋለች አትጠይቀውም? አይደለም። አንተ ማርያምን በጸሎትና በልመና ትጠይቃታለህ አትጠይቃትም ብለው ለሚለው ኤርሚያስ አንተም ስትያዝ አራውንድ ዘቡሽ ይሄን እኮ ነው የምንተረጉመው እኮ ወልደ ጊዮርጊስ አራውንድ ዘቡሽ። በቃ እንደዚህ የቃዴስ በርኔ በረሃ ይመስል ኦርቶዶክሳውያን አንድ ጥያቄ ተጠይቃችሁ እንደዚህ ዙሪያ ጥምጥም ትሄዳለህ። ማርያም መብቷ ነው። ልጇ ማን እንደሆነ ስለምታውቅ ከፈለገ ትጠይቀው። አድመጠኝ ብራዘር፣ ከፈለገ ትጠይቀው፣ ከፈለገች ሳትጠይቀው ያድርግላት፣ ከፈለገ ትቆንጥጠው፣ መብቷ ነው። እሷ አምላኳን የጠየቀችው ልጇን የጠየቀችው። የእኔ ጥያቄ አንተ እሷን በጸሎትና በልመና እንድትጠይቅ መጽሐፍ ቅዱስ የትኛው ክፍል ላይ አዘዘህ? ምንጭ ጥቀስልን ያልኩ እንዴ። ይሄው ጠቀስኩልህ እኮ። ይሄ ራሱ በቂ እኮ ነው። እሷ እንደምታማልድ ይሄንን መጽሐፍ ቅዱስ ምሳሌ አድርጌ እጠይቃታለሁ። እዛ የሰርጉ ቤት ሰዎች ወደ እሷ ጸሎትና ልመና አቀረቡ እንዳንተ እንዴ? እንደውም እነሱ ሳያቀርቡላት እንዲሁ ተረርታ ነው። እንደውም ጸሎትና ልመና የማማለድ ኤርሚ አቀረቡ። ከማቅረባቸውም ማለት ነው። ይኸውልህ ከማቅረባቸውም በፊት ተረርታ ቢያቀርቡማ የበለጠ ነበር የምታደርገው። ስለዚህ አላቀረቡ ማለት ነው። አላቀረቡ ማለት ነው። አዎ እንዲሁ አይታ ተረርታ ነው የነገረቻቸው። ስለዚህ እኔ ያልኩ አንተ ጸሎትና ልመና የምታቀርበውን ዋቢ ስጠኝ ብዬ ስልህ ጸሎትና ልመና ያላቀረቡ የሰርጉ ባለቤትን ቤተሰብ እንዴት ዋቢ ታደርገዋለህ? እነሱ ጸሎትና ልመና አላቀረቡ፣ አንተ ግን ጸሎትና ልመና እያቀረብክ ነው። ኤርሚያስ ክርክር አደረግከው ታውቀዋለህ። ነፍስህም የሚያውቀው ነገር ነው። ተው ኤርሚያስ እንደዛ አትበል። ሰርጉ ቤት የነበሩ ሰዎች ለማርያም ጸሎትና ምልጃ ማን ነው ልመና አቀረቡ አላቀረቡም አልከኝ? ስለዚህ ወደ ፍጡር ጸሎትና ልመና እንደሚቀርብ አያምኑም ማለት ነው። የሰርጉ ቤት ባለቤት ለማርያም ጸሎት እንደማይቀርብ አደመጠኝ። አላቀረቡም እኮ ያላቀረቡበት ምክንያት ወደ ፍጡር ጸሎትና ልመና እንደማይቀርብ ያውቃሉ። አንደኛ አይሁዳውያን ሰዎች ናቸው። ናይን በተባለ ከተማ ውስጥ ያሉቱ ሰሜኑ እስራኤል ገሊላ ላይ ያሉ ናቸው። አይሁዳውያን ናቸው፣ እስራኤላውያን ናቸው። ከፊል ሰማርያውያን ከፊል አይሁዳውያንና እስራኤላውያን ዝርያ የአሕዛብ ዝርያ ያላቸው ናቸው፣ ግን እስራኤላውያን ናቸው። አየው ወደ ፍጡር ጸሎትና ወደ ፍጡር ጸሎትና ልመና እንደሚቀርብ አያምኑም። ስለዚህ ሰርጉ ቤት እንኳን ቁጭ ብላ አልለመኗትም፣ አልጸለዩም፣ ወደ እሷ አልጠይቋትም፣ ጠይቂልንም አላሏትም። ኦኬ እኔ አሁን አንተ ጸሎትና ልመና ወደ ማርያም ታደርጋለህ ቢስል አዎ አልከኝ። ማርያም ፍጡር አይደለችው ቢስል ፍጡር ናት አልከኝ። ፍጡር ወደ ፍጡር ጸሎት እንዲያቀርብ መጽሐፍ ቅዱስ ያዘው ብዬ ስልህ አሁን እዚህ ጋር ከአብርሃም ጀመርክ እስካሁን ድረስ አራውንድ ዘቡሽ ነው የምትዞረው፣ ግን የለህም ማለት ነው። እሺ ልቀጥልልህ። አሁንም ስለ ማርያም ቀጥላለሁ፣ ግን እዚህ ጋር አንድ የተናገርከውን ነገር እንዳትረሳ ኤርሚያስ። የለም እነኛ ፍጡራን የሰርጉ ቤት ባለቤት ሰዎች ጸሎትና ልመናን ወደ ማርያም አላቀረቡም። 4 ነጥብ እኮ ልጠይቅህ ነው ኤርሚ። እነዛ ሰዎች ቢጠይቋት ኖሮ አንተ ታምን ነበር? በማማለዷ ታምን ነበር? መጽሐፍ ቅዱስ ቢያንስ አዎ። እንዴት ታዲያ ጸሎትና ልመና ወደ ፍጡር አድመጠኝ። እሺ ቆይ አሁን አንተ ጸሎትና ልመና ወደ ማርያም ታቀርባለህ አይደል? እንደምታቀርበው እነሱም አቅርበው ቢሆን ኖሮ አሁን ለአንተ ለምታቀርበው ቢያንስ ምስክሮች የሆኑ ነበረ። በመጽሐፍ ዓለም አድመጠኝ። እንዴት ታዲያ በቃ ቢያንስ እግዚአብሔር እዛ ያሉ ፍጡራን ሰዎች ወደ ፍጡር ወደ ሆነችው ወደ ማርያም ጸሎትና ልመናን ሲያቀርቡ ከተቀበለ እግዚአብሔር ፍጡር ወደ ፍጡር እንዲለምን
ይፈልጋል ማለት ነው። ፍጡር ወደ ፍጡር እንዲጸልይ ይፈልጋል ማለት ነው ብለን እንረዳ ነበር። አሁን እኮ አንተ የለም እነሱ አልጸለዩ፣ አንተ ግን ትጸልያለህ። እነሱ አልለመኑም፣ አንተ ግን ትለምናለህ። አስረጃ አምጣ ብዬ ስልህ ወደ ፍጡር ወደ ሆነችዋ ወደ ማርያም ያልጸለዩ ያለመኑትን ሰዎች አንተ የምትለምነው ሰውዬ ያለመኑትን ሰዎች መረጃ አድርገህ ታመጣለህ። እንዴት አይነት እኮ ሳይንስ እኮ ልታደርገው ተፈለግ። አይደለም እንትና ሰፋት አድርጋት ኤርሚ፣ እንደሱ አይደለም። አሁን አንተ ዞሮ ዞሮ ይሄንን ነገር እነዛ ሰዎች ቢጠይቁ ኖሮ አትበለኝ። በቃ አልጠየቁ። አዎ ቢለምኗት ኖሮ እኔም ማስረጃውን ተቀብዬ አደርግ ነበር ብላል። እመቤቴ ማርያም ሳይጠይቋት የተረዳች ቢጠይቋትማ ብለህ መረዳት እንዴት ተሳነ? በምንድን የተረዳችሁ? ሳይጠይቋት ኤርሚ ነው። አንተ እኮ ነው የምታወራው። ጠጅ እንዳለቀባቸው ተረድታ ኤርሚያስ፣ እኔም ልንገርህ እንዲሁ እንዳለቀ ተረድታ ጠየቀቻቸው እኮ ጠጅ አለቀባቸው አለች። የልብ አውቃ ጥያቄን የምጠይቀው ኤርሚያስ፣ እንደ አንተ እኮ ብዙ የምታቅሰውን አይደለም። የልብ አውቃ ነው ወይ ነው የምትለኝ ያልኩህ እንጂ አንተ እኮ ነው አውራ እያልኩህ። የልብ አውቃ ነው አይደለም እያየች ነው አይደለ? ነግሯት ነው ያወቀችው ወይ ሳይነግሯት ነው ያወቀችው? ይኸውልህ ሳይነግሯት እያወራሁ እኮ ነው። ሳይነግሯት አይታ ተረድታ ነገረችው። ሞላላት አይደለ? ቴንክ ዩ። አይታ ብለህ ስትለኝ ጓዳ ጎርጓዳውን ታውቃለች ማለት ነው። እዛ ሰርግ ቤት የነበረው ነገር አይታ ብለህ ስላልከኝ፣ አይታ ነው ያወቀችው ብለህ ስላልከኝ ጓዳ ጎርጓዳውን እዛ ናይን ከተማ ሰርጉ ቤት የነበረበት ቤት ያለውን ታውቃለች እያልከኝ ነው። ጓዳ ጎርጓዳውን አይታ ኤርሚ፣ የልጅ ጨዋታ ታድርገው። ይሄ ቀላል ነገር ነው ማለት ኖርማል መወያየት ካለብን። አንተ ቆይ አንተ ጥያቄ ልጠይቅህ። ሞልቶላታል አልሞላላትም? ሰርግ ቤት አይደለ የሄደችው? አይታ ነው ያወቀችው። ቆይ ፕሊዝ፣ አይታ ነው ያወቀችው አላልከኝም እንዴ? አሁን አዎ በቃ አይታ ነው ያወቀችው። የልብ አውቃ አይደለችም እንዳምላክ ማለት ችግራቸውን አይታ በራሷ ተነሳሽነት በልጇ ፊት ለምናላት ታምር አደረገች። እነሱ ጠይቀዋታል። እሷ እየነገርኩህ አልጠየቋትም እያልኩ እኮ ነው። ሳይጠይቋት ችግራቸውን አይታ ሳይጠይቋት ግን አውቃለች ማለት ነው። ተረዳቻው። ያወቀችው የአራት ዓመት ልጅ ሊረዳው የሚችል ቀላል ነገር እኮ ነው። ያወቀችው እዛ ሰርጉ ቤት ስላለች ነው አይደል? አዎ ኦኬ። ያወቀችው ሰርግ ቤት አይታ ነው አይደል? ያወቀችው አዎ። እሺ ያወቀችው በስጋ አይኗ ስላየች ነው ወይስ እንደው እንዳለቀችባት? ችግር የለውም። በስጋ አሁን እንዴት በመንፈስ ልትለኝ ነው? ኦኬ እሺ፣ በስጋ አይኗ አይታ ነው ማለት ነው። ስለዚህ ማድጋቸው ባዶ መሆኑን አይታለች እዛ በአካል ስለተገኘች ማለት ነው። አሁን ከጠየቁ ጥያቄ ጋር ታዲያ ምን ያገናኘዋል? አንተ እነሱ ጸሎትና ልመና ወደ እሷም አልጸለዩም፣ አሳስቢልንም ብለው አልጠየቋትም። ለምኝልን እኛ ከአንቺ ይልቅ ኃጢአተኞች ነንና አንቺ ደግሞ ወደ እሱ ትቀርቢያለሽ እናቱ ምነሽና በእናት ልመና አንገት አይቀልስምና ለምኝልን ብለው አላሏትም። አንተ ኬት አምጥተህ ነው ታዲያ አሁን ለምኝልን የእናት ልመና አንገት አያስቀልስ ሆዳ አያሳብስ ምናምን ነገር እያላችሁ የምትሉት ማለት ያ ትውልድ አላላትም። አይደለም ወይ ካስተማርከኝ እኮ ይኸውልህ ኤርሚ አስተምረህ ነው። ሰርጉ ቤት ነው ያለነው። ምንድነው አልሆንኩም? ለምን ነው የምትለው? ሰርጉ ቤት ነው ያለነው። አዎ አሁን አንተ አይታ ይሄኛው ከዚህ ጥያቄ ጋር ምን ያገናኘዋል? በደንብ ያገናኘዋል። እኔ እንዴት እረዳለሁ መሰለህ? እመቤቴ ማርያም በቤት ላይ የጎደለውን ነገር አንተ ሳትጠይቃት የጎደለባቸውን ልጇ እንደሚሞላላት ስለምታውቅ ካስሞላች፣ እኔ ደግሞ በኃጢአቴ በግሌም መጠየቅ እችላለሁ፣ ጠይቃለሁ እግዚአብሔርን። ነገር ግን ደግሞ ተጨማሪ እመብርሃን አንቺ ጠይቂልኝ ብል አንተን የሚያስከፋው ከእግዚአብሔር ጋር ምን መረጃ ጠቅሰን እሷን ልጠይቅልኝ ብለህ የምትላት? በየትኛው መረጃ ሰጥቼ ተረዳሁ አልኩህ እኮ ኤርሚ። በየትኛው መረጃ? ኦኬ እንደዛ ካልክ ደግሞ ቆይ ልምጣልሽ። በየትኛው መረጃ ጠይቅልኝ ብለህ ትላታለሽ? መጠየቁን ጠይቅ፣ ግን በየትኛው መረጃ? እኔ አሁን ስጠይቅህ በየትኛው መረጃ ነው የጠየቀው? ከአንተ በፊት የነበረው ትውልድ ማን ጠይቋት ያውቃል? መጽሐፍ ቅዱስ ላይ እስኪ ያሳየኝ። ከብሉይ ኪዳን ወደ ማማለድ ማለት ለአንተ ቆይ ዳኛ ለአንተ ይቆምል? አዎ ልመጣልህ ነው። ዳኛ ይቀመጣል ነው ይቆማል የምትለው አንተ? መልሱን ስጠኝ። ይሄው ልመጣልህ ነው። ዳኛው ከፈለገ ይተኛ። መልሱን ስጠኝ። በወርቅ ልብስ ተጎናጽፈህ
ቆይ ከፈለገ ይተኛ፣ ከፈለገ ይቀመጥ፣ ከፈለገ ወክ ያድርግ። ስለ ዳኛው አይመለከተኝም። ማርያም የጠየኩህን መልስ ስጠኝ። እሺ በወርቅ ልብስ ተጎናጽፋና ወርቁንም ተሸልማ ንግስቲቱ ማዳበሪያም ትልበስ፣ እኔ አይመለከተኝም። መልሱ ስጠኝ። ዮሐንስ ወንጌል መጽሐፍ ምዕራፍ 2 ላይ መልሱ ስጠኝ። አይ እንደዛ አትበል ኤርሚታ። ስለዚህ ወልደ ጊዮርጊስ ሚዩት አድርገው፣ በቃ ሚዩት አድርገው። እግዚአብሔር ይስጥልን። ሚዩት አድርገውና በኋላ ደግሞ ትቀጥላለህ ማለት ነው። እስካሁን ድረስ አያችሁት አይደል? ወንድማችን ወልደ ጊዮርጊስ በግራ በቃ ሚዩት አድርገው፣ በግራ በቀኝ በፊት በኋላ ያልሄደበት ያልረገጠበት ቦታ የለም። ስለዚህ ምንም ሊያስረዳለት ግን አልቻለም። ወደ ሳሙኤል እንሂድ፣ እሱ ድንገት የተሻለ ካለው። ወልደ ጊዮርጊስ በኋላ ትቀጥላለህ። ቴንኪው ወንድማችን። ሰው ይረዳሽ። ቴንኪው ሳሚ ከዳንዬ ጋር ቆይ አንዴ። እሺ ኪንግ አመጣ ጥቅሱን፣ ከዛ ሳሚ ከዳንዬ ጋር ትቀጥላላችሁ። ኪንግ ከላይ ያለው ችግር የለም። ኤርሚ ከአንተ ጋር እናውራ። ችግር የለም። ከዳንዬ ጋር ማውራት ትችላለህ፣ ከኔም ጋር ማውራት ትችላለህ። ኪንግ ከላይ ያለው ጥቅሱን ላምጣ ብለህ ሄድክ አይደል? በቃ ጠፋህ። እንዲህ አይነት ትግል ነው የገጠመን ወንድሞች እናቶች፣ እንዲህ አይነት ትግል ነው የገጠመን። ችግር የለውም። እየፈለገ ይሆናል። እኔ እናንተን ቀጥሌ ነው ጥቅስ ለመፈለግ ይሄን ያህል ደቂቃ ይሆንሽ ነገሩ። ያው ስራ ቦታም ሊሆን ይችላል ምናምን። አይ ችግር የለም። እሺ የስለት መልስ እየጠበቀ ይሆን ምናልባት ተስሎ እኔ ወንድምነት እንደዚህ እሺ ከወንድምነት ጋር ታወራላችሁ ሳሚ፣ ወይስ የግድ ከኔ ጋር ነው የፈለከው? አይ ከአንተ ጋር ቢሆን ደስ ይለኛል ኤርሚ። እንችላለን። ጥያቄ ለሁለት ወንድሞች ጠይቄ ያልመለሱልኝን ጥያቄ ነው ለአንተም የምጠይቀህ። ነገረ ማርያም እሺ ጠይቀኝ፣ የፈለገን ጠይቀኝ። የማውቀውን የተረዳሁትን የተማርኩትን እመልሳለሁ። በኋላ ግን ሁለት ጥያቄዎች እጠይቃለሁ ለአንተ። ያዝልኝ እንግዲህ ወንድም አለም፣ ወደ ማርያም ጸሎትና ልመና ታቀርባለህ? አዎ እግዚአብሔር ወደ ቅዱሳን እንድንለምን ቅዱሳንን እንድንጠይቅ እነሱ ደግሞ እሱን እንዲጠይቁ እግዚአብሔር ይፈልጋል። እሺ የኔን ጥያቄ አጭር አድርገህ መልስልኝ። ወደ ማርያም ጸሎትና ልመና ታቀርባለህ ይላል? አዎ ወደ ቅዱሳን እኛ እንጸልያለን፣ ጸሎታችንን ደግሞ ወደ እግዚአብሔር ያደርሳሉ። ለሶስተኛ ጊዜ ነው የምጠይቅህ። ወደ ማርያም ጸሎትና ልመና ታቀርባለህ ወይ ነው ያልኩህ? አዎ አልኩህ እኮ። አዎ ወደ ቅዱሳን እንለምናለን፣ የቅዱሳን ደግሞ የእኛን ጸሎት ወደ እግዚአብሔር ያሳርጋሉ። አሁንም አልመለስክልኝም። ለአራተኛ ጊዜ ጥያቄውን ጠይቀሃለሁ። ወደ ማርያም ጸሎትና ልመና ታቀርባለህ? አዎ ወደ ቅዱሳን እንጸልያለን፣ ጸሎታችንን ወደ እግዚአብሔር ያደርሱልናል። እሺ ለአምስተኛ ጊዜ ጠይቀህና ካልሆነ ታች ትወርዳለህ ማለት ነው። ከወልደ ጊዮርጊስ ጋር እንቀጥላለን። ወደ ማርያም ጸሎትና ልመና ታቀርባለህ አታቀርብም? የመጨረሻ ነው፣ ታች ትወርዳለህ ማለት ነው። አዎ ማለት ምን ማለት ነው ወንድሜ? አዎ ነው ማለት ነው። እግዚአብሔር ወደ ቅዱሳን እንድንለምን እግዚአብሔር ይፈልጋል። ሳሚዬ ቻው ቻው። አንድ ጥያቄ 5 ጊዜ ነው የጠየኩህ። ስለዚህ ከዚህ በላይ መደናቆር የለብንም። ቴንኪው። እሺ ለዚሁ ነው ይሄን ያህልም ደቂቃ ጠብቀህ። እኔ ወደ ቅዱሳን አላልኩም፣ ወደ ማርያም ነው ያልኩህ። ኦኬ ወደ ማርያም ነው ያልኩህ። 5 ጊዜ ተጠየቅ ማለት ነው አንድ ጥያቄ። ኦኬ እሺ አሁን የገባው አበበ። አቤት ኤርሚ፣ እንዴት ነህ? እግዚአብሔር ይመስገን። የት ቤተ እምነት ነው? እኔ ፕሮቴስታንት ነኝ፣ እናንተም አድናቂ ነኝ። ሁሉም የእናንተ ተከታይ ነኝ፣ እከተላለሁ። ጸጋና ሰላም ይስጣችሁ። እግዚአብሔር 1000 ዓመት እንዲቆይ ለእናንተ ጸሎት አቀርባለሁ። እኔ ጸልይላችኋለሁ። በጣም አድናቂ ነኝ። ኖ ቴንክ ዩ። ተባረክ። ጸሎት ጸልይልን። እኛን አታድንቀን፣ ጌታን አመስግን። እኛን አታድንቀን። እሺ ኤርሚ እከተላችኋለሁ። ቴንክ ዩ። በጣም ከእናንተ ብዙ ነገር ተምሬያለሁ። እውነት ተባረክልን። እሺ ቴንክ ዩ። ጸጋ ይብዛል። እሺ ቴንክ ዩ። ኪንግ ከላይ ያለው ሰው የለም?
እሺ ሚዩት አድርጎ ነው አይ ቲንክ የተቀመጠው። ኦኬ ማይክ የያዘው ፎቶ የሱ ነው እንዴ? ወንድምነት የራሱ ነው? አዎ አዎ ኦርቶዶክሳዊ ነው። ኦርቶዶክስ ላምጣ ብሎ ነው ጠፋበት። ጥቅስ ላምጣ ብሎ ነው ሄደው። ኤርሚ ለምን አስወረድከኝ? ለምን አስወረድከኝ? ኧረ በጌታ ፍቅር ለምን አስወረድከኝ? አንድ ጥያቄ 5 ጊዜ እኮ ጠይቀኝ። ጌታ ምስክር እመልሳለሁ። ጠይቀኝ። ለስድስተኛ ጊዜ ጠይቀኝ ወንድሜ ጠይቀኝ። ወደ ማርያም ጸሎትና ልመና ታቀርባለህ? አዎ እያልኩ እኮ ነው። አይሰማም እንዴ ድምጼ? ቴንኪዩ። እንደዛ ነው መመለስ ያለብን። ለቅዱሳን ምናምን ነገር እያልክ አትደበቅ ነው ያልኩ። ማርያም ነው ያልኩ። አዎ ከቅዱሳን አንዷ ስለሆነች አዎ ቅዱስ ናት ብዬ ስለማስብ ነው። ለዛ ነው እንደዛ ያልኩ። እሺ እኔ ማርያም ነው የጠየኩህ። እሺ ወደ ማርያም ጸሎትና ልመና ያቀርባል? አዎ ብሎኛል። እሺ ማርያም ፍጡር ናት ፈጣሪ ናት? ፍጡር ናት። ወደ ፍጡር ጸሎትና ልመና አቅርቡ ብሎ ጌታ የተናገረበትን ከብሉይና ከአዲስ ጠቅሰህ ያሳያል። እግዚአብሔር ይስጥልኝ። ያው እኛ ከዛ ፍጥረት እስከ ራዕየ ዮሐንስ ድረስ መጽሐፍ ቅዱስ እንቀበላለን። የጌታ ልጆች ነን። አዎ አመጣለሁ። ባትቀበለው መጽሐፍ ቅዱሱን ማለት ነው። ዘፍጥረት 20 ያወጣልኝ። እግዚአብሔር ወደ ቅዱሳን እንድንጸልይ እግዚአብሔር ይፈልጋል። ዘፍጥረት 20 ቁጥር ስንት? ዘፍጥረት 20 ቁጥር አይ ቲንክ ከ5 ጀምረህ አንብበው። እሺ እና ደግሞ ሉቃስ 16 ከ20 ጀምሮም አለ። እና ደግሞ እሺ ሉቃስ 16 ከ20 ጀምሮም አለ። ጥያቄ ምን ነበር? እስኪ አንዴ ድገምልኝ። ክፍሉን አውጥቼዋለሁ። ወደ ቅዱሳን የጸለየ ወይም ደግሞ ቅዱሳንን እንደዚህ ብሎ የጠየቀ ነው ያልከኛ? አዎ የለም። ወደ ቅዱሳን ሰዎች አንተ ወደ ማርያም ድምጽ አለ፣ ድምጽ አለ። በትልቁና አንብበው። አንተ ጋር ድምጽ አለ ፕሊስ። አንተ ጋር ድምጽ አለ ፕሊስ። የሰዎች ድምጽ ይሰማል። እንደዚህ ማውራት አልፈልግም። ቴንክ ዩ። አንተ ወደ ማርያም ጸሎትና ልመና ታቀርባለህ ቤት ስለ አዎ ብለኸኛል። ማርያም ፍጡር ነች ወይስ ፈጣሪ ስለ ፍጡር ናት ብለኸኛል። ፍጡር ወደ ሆነችዋ ወደ ማርያም አንተ ጸሎትና ልመና እንደምታቀርብ በመጽሐፍ ቅዱስ ላይ ወደ ፍጡራን ጸልዩ ብሎ ጌታ ያስተማረበታል ወይ ስለ ዘፍጥረት መጽሐፍ ምዕራፍ 20 ብለኸኛል። ከ1 እስከ 5 ነው የማነበው። አንብበው። ቀጥል። ቆምልሃለሁ። ስትቆም አቆምልሃለሁ። ቀጥል። በትልቁንና ማለት ነው። ችግር የለውም። እንደዚህ ስለማነበው ችግር የለውም። ወንድምነት ለታብታቡ እዛ ጋ ይቀመጥ። አብርሃምም ከዚያ ተነስቶ ወደ አዜብ ምድር ሄደ። በቃዴስ እና በሱር መካከል ተቀመጠ። በጌራራም በእንግድነት ተቀመጠ። አብርሃምም ሚስቱን ሳራ እህቴ ናት አለ። የጌራራም ንጉሥ አቤሜሌክ ላከና ሳራን ወሰዳት። እግዚአብሔርም ሌሊት በሕልም ወደ አቤሜሌክ መጣ፣ እንዲህም አለው፣ እነሆ አንተ ስለወሰድካት ሴት ምውት ነህ፣ እርሷም ባለ ባል ናትና። አቤሜሌክ ግን አልቀረባትም ነበር። እንዲህም አለ፣ አቤቱ ጻድቁን ሕዝብ ደግሞ ታጠፋለህን? እህቴ ናት ያለኝ እርሷ አይደለምን? እርሷም ደግሞ ራሷ ወንድሜ ነው አለች። በልቤ ቅንነትና በእጄ ንጽሕና ይህንን አደረግሁ። እግዚአብሔርም በሕልም አለው፣ ይህን በልብ ቅንነት እንዳደረግህ እኔ አወቅሁ። እኔም ደግሞ በፊቴ ኃጢአትን እንዳትሰራ ከለከልሁ። ስለዚህም ተነካት ዘንድ አልተውሁም። አሁንም የሰውየውን ሚስት መልስ፣ ነቢይ ነውና ስለ አንተም ይጸልያል ትድናለህም። ባትመልሳት ግን አንተ እንድትሞት። እግዚአብሔር ይስጥልኝ። ልጨርስ። በቃ እኔ ነኝ ያመጣሁት ጥቅሱን። በቃ እኔ ነኝ ያመጣሁት ጥቅሱን። በቃ እኔ ነኝ ሚውት ያደረኩ። ቁጥሩን ልጨርስ። ጥቅሱን ያመጣሁት እኔ ነኝ። በቃ የምፈልገው ድረስ ደርሰሃል። በቃ እታች ውረድ። ቁጥሩን ልጨርስ። ቁጥር 7 ላይ ያለውን ነው። ሳልጨርስ ነው ያቋረጠኝ። ስለዚህ አንተን ማቋረጥ ይቀለኛል እንጂ አምላኬን ቃል አላቋረጥም። እታች ውረድ፣ ደግመህ እንዳትልክ። ቁጥር 7 ሰውየውም ቁጥሩን እንኳን እንድጨርሰው እንኳን አልፈቀደልኝም። ታውቃላችሁ። አሁንም ሰውየውን ሚስት ማለት የሰውየውን ሚስት መልስ፣ ነቢይ ነውና ስለ አንተም ይጸልያል ትድንም አለ። ባትመልሳት ግን አንተ እንድትሞት ለአንተም የሆነው ሁሉ
እንዲሞት በእርግጥ እወቅ አለው። ቁጥር 7 አለቀ ማለት ነው። አሁን እዚህ ጋር መግባት ይችል ነበር። ሳልጨርሰው ነው አቁም ብሎ ያለኝ። ለምናችሁም አንደኛ አይን አላችሁ አታነቡም፣ ልብ አላችሁ አታስተውሉም። ተመጡና እኛን አንብቡልን ትላላችሁ። ማንበብ ስንጀምር ቁጥሩን እንኳን አታስጨርሱንም። ስለዚህ ወደ ፍጡር የምትለምነውን ተረትን እንደዚህ አፈርደቼ እናስግጠዋለን ማለት ነው። እዚህ ጋር ታዲያ አሁን ወደ አቤሜሌክ ማነው አቤሜሌክ ወደ አብርሃም ለመነ? አልለመነም። ጸለየ? አልጸለየም። ኦኬ አንተ ወደ ማርያም እንደምትለምነው አብርሃም ወደ አቤሜሌክ ወደ አብርሃም ለመነ? በፍጹም አልለመነ። ኦኬ አቤሜሌክ ወደ አብርሃም አልለመነም። አሁን ሶስተኛ አካውንት ነው። አታስወርደኝ፣ በጌታ እዣለሁ፣ በጌታ አታስወርደኝ። ስንት አካውንት ነው ያለው? 10 ነው ያለኝ፣ 10 ነው ያለኝ። አታስወርደኝ። ደህና ሰው ሲመጣ እንደዚህ ትጨነቃለህ፣ ይጨንቃል፣ ይጠባል። መተንፈስ ነው። ልብ በል። ሜት አድርግ መተንፈስ ትላለህ አንተ ራስህ ጠይቀህ ሜት አድርግ። ለምን እንደወረድክ ላሳየህ። ካልሆነ አሁንም ዱብ ላደርግ ነው፣ እንደ በረሮ ማለት ነው። እንደ በረሮ ላወርድህ ነው። አንብብልኝ አልከኝ። ማንበብ ስጀምር 7ኛውን ቁጥር አንብቤ ሳልጨርስ አቁም አልከኝ። የአምላክ ቃል እንኳን ቢያንስ ቁጥሩ እንኳን አልቆ እስኪነበብ ድረስ ትዕግስት የለህም። ራስህ ትንፈራፈራለህ፣ እንድታረደ በግ ዶሮ ማለት ነው። ጥቅሱን አንብብልኝ አልከኝ፣ ታዘዝኩህ። ዘፍጥረት መጽሐፍ ምዕራፍ 20 አመጣህ። ከአንድ እስከ ስንት ለአንብብ ብዬ ስልህ አንብብን ያቁም ብዬ ስልህ ታቆማለህ አልከኝ። ቢያንስ 7ኛውን ቁጥር ላይ ነው ያቆምኩት ማለት ነው። ምን ብሎ የሚለውን አሁንም የሰውየው ሚስት መልስ ነብይ ነውና ስለ አንተ ይጸልያል ትድንማለህ ብሎ የሚለው ላይ አቁም አልከኝ። ቁጥሩ ግን አይጨርስም። ቁጥሩ የሚያልቀው እንደዚህ ነው፣ ትድንማለህ። ባትመልሳት ግን አንተ እንድትሞት ለአንተ የሆነ ሁሉ በእርግጥ እንዲሞት በእርግጥ እወቅ። በቃ እዚህ ጋር ድረስ ማለቅ አለበት። አቁም አልከኝ፣ አትሰማም እንዴ? ጴንጤ ፊት ስትመጡ እንደዚህ በቃ ይነስራችኋል ማለት ነው ቃል እግዚአብሔርን። አሁን ኤርሚ ጥቅሱን እኮ ወንድሜ እኔ ነኝ ያመጣሁት። በቃ ይኸውልህ አነበብኩልህ። አሁን ስትከፍተው ወንድሜ አንተ ፍጡር ሆነ ወደ ማርያም ወደ ፍጡሯ ማርያም እንደምትጸልየው ዋቢ ለማድረግ እዚህ ጋር ፍጡር የሆነው ማን ፍጡር ወደ ሆነው ወደ ማን ጸለየ? አሁን ተናገር። ማይኩን ከፍተው እንደፈለግኩ ሰድና ፍጡር ወደ ቃል በቃል ለምሳሌ ድንግል ማርያም ወይ ደግሞ ቅዱስ ሚካኤል እንደዚህ አማልደኝ ብሎ የለመነ አለ ከሆነ አዎ ቃል በቃል አለ እሰጥሃለሁ። ይሄም ቃል ግን አሁን የሰጠው ምዕራፍ ምንድነው የሚለው? እግዚአብሔር ቀጥታ እሱን ራሱን አቤሜሌክን ራሱ ጠየቀው። እግዚአብሔር ለምንድነው የሰውየውን ሚስት የወሰድካት ምናምን ብሎ ሲጠይቀው አይ እኔ እኮ እህቴ ናት ስላለኝ ነው፣ እሷም ወንድሜ ነው ያለች ብላ ስትለው ወይም ደግሞ እሱ ሲላት ምን አለ እሱ ወደ እሱ ሄደሱ ይጸልይልሃል አለው። እሱ ቀጥታ ማዳን አይችልም። በቃ ይቅር ብያለሁ መልስለት ሚስቱን ማለት አይችልም? ይችላል። እግዚአብሔር ግን ወደ ቅዱሳን ጸልየን እግዚአብሔር እንደሚሰማ የሚናገር ወደ ቅዱሳን ጸልየ ብሎ የሚል አለ ያለው ትልቁ ላይ አድርገው እንደምን። እሺ ሌላ ችግር የለውም። ይሄን መጽሐፍ ቅዱስ ካልተቀበልከው ሌላ ጥቅስ ወደ ምን ትልቁ ላይ አድርገኝ። ካሜራ ልክፍት ነው መቼም ዘንድሮ ለኦርቶዶክስ የውርደት ዘመን ሆኖባቸዋል። እንግዲህ ማዋረድ ደግሞ ስራችን ነው እኛም ማለት ነው። በልታ መጣዋለን እስከ ቁጥር 7 ድረስ ያለውን አንብቤዋለሁ። እዚህ ጋር ያለው አሁን ፍጡር ወደ ፍጡር የጸለየበትን ታመጣለህ። እዚህ ጋር ፈጣሪ ጌታ አለ፣ ፍጡር የሆነው አብርሃም አለ፣ ፍጡር የሆነው የጌራራው ንጉስ አቤሜሌክ አለ። ለብ በል ቻለው እንግዲህ ወንድም አለ። አሁን ፍጡር ወደ ፍጡር የጸለየበትን ታመጣለህ ማለት ነው። እሺ በላሁን አምጣ አሳየኝ። ያው
ወሰዳት። አቤሜሌክም በህልም እግዚአብሔርም በሌሊት ለአብርሃም ማነው ለአቤሜሌክ ተገለጠለት፣ በህልም ተናገረው፣ እንዲህ አለው አንተ ስለወሰድካት ሚስት ምውት ነህ ብሎ አለው። እርሷ ባለባል ናትና። አቤሜሌክም አልቀረባትም ነበር። እንዲህ አለው አቤቱ ጻድቁን ሕዝብ ደም ታጠፋለህ አለው። እህቴ ናት ያለኝ እርሱ አይደለምን? እርሷም ደግሞ ራሷ ወንድሜ ነው አለች። በልቤ ቅንነት በእጄ ንጽሕና ይህን አደረጉ። እግዚአብሔርም በህልም አለው ይህንም በልብ ቅንነት እንዳደረገውን ያወቀው እኔ ደግሞ በፊቴ ኃጢአት እንዳሰራ ከለከልሁ። ስለዚህም ተነካት ዘንድ አልተውሁም ካለው በኋላ አሁንም ሰውየው ብሎ ያለው ማን ነው? ነብይ ነው ብሎ ያለው ሰውዬ ማን ነው? ወንድማችን እሺ አታቋርጠኝ። ነብይ የተባለው ሰውዬ ማን ነው? ነብይ የተባለው ሰውዬ ማን ነው እኮ? አንድ ደቂቃ አላወራም። ከታች ያለው ሰውዬ ማን? ነብይ የተባለው ሰውዬ ማን ነው? ዝቅ አድርገው። እሺ ዝቅ አድርገው። ነብይ የተባለው ሰውዬ ማን ነው? እንደዚህ አድርገው እኮ ዝቅ አድርገው። መጽሐፉን ዝቅ አድርገው። አንብቤላለሁ። ዝቅ አላደርገውም፣ እንደው ዞር አድርጌዋለሁ። ነብይ የተባለው ሰውዬ ማን ነው? ለምን ትፈራለህ? ዝቅ አድርገው። ነብይ የተባለው ሰውዬ ማን ነው እኮ? ነብይ የተባለው ማን እንደሆነ ላሳይ። ስሙን ይናገር። እታች ውረድ እንዳይለምድህ በሌላ ስትመጣ አሁንም እንደገና ደግሞ አወርድሃለሁ ማለት ነው። ለዚህ ነው አየህ፣ ነብይ የተባለው ሰውዬ ማን እንደሆነ እንኳን አያውቅም። ኦኬ፣ እንደዚህ አረፋ እያስደፈቀው እልካለሁ ማለት ነው። ነብይ የተባለው ሰውዬ አብርሃም ነው። የሰውየውን ሚስት መልስ ነብይ ነውና ያለው እግዚአብሔር አብርሃምን ነው ነብይ እያለ ያለው። ስለዚህ ስላንተ ይጸልያል ትድናለህ ነው ያለው። ስለማን? አብርሃም ስለማን ይጸልያል? ስለ አቤሜሌክ ማለት ነው። ወደ ማን ነው አብርሃም ጸሎቱን የሚያቀርበው? ወደ እግዚአብሔር ማለት ነው። የኔ ጥያቄ ምንድን ነው? ፍጡር የሆነው አቤሜሌክ ፍጡር ወደሆነ ወደ አብርሃም ጸለየ አልጸለየም? የኦርቶዶክስ ትምህርት አፈር ደቼ ጋጠ ማለት ነው። አደባባይ ላይ ወደ ፍጡር የምትለምኑት ልመና ከንቱ ተራ መሆኑን እንደዚህ እንደ እብድ ውሻ በሽታ አረፋ እየደፈቅ የምትመልሰው አተክ ትለፈልፋለህ ማለት ነው። እዚህ ጋር አሁን የሚሆነው የነበረው የእናንተን ትምህርት ለማስረዳት ይሄ አቤሜሌክ የሚባለው ሰውዬ ወደ ነቢይ ወደሆነ ወደ አብርሃም ጸልዮ ቢሆን ኖሮ ፍጡር ወደ ፍጡር ይለምናል፣ ፍጡር ወደ ፍጡር ይጸልያል ብለን እንል ነበር። እግዚአብሔር ግን ነቢይ ነው ብሎ ያለው አብርሃምን ነው። ስለዚህ አብርሃም ነቢይ የሆነው አብርሃም ስለ አንተ ስለ አቤሜሌክ ሚስቱን የወሰድክበት ሰው ስለ አንተ ጸሎትን ይለምናል ነው። ወደ ማን የሚለምነው? አብርሃም ወደ እግዚአብሔር ማለት ነው። የኔ ጥያቄ ምንድን ነው? አንተ ወደ ማርያም እንደምትለምን እንዳንተ ወደ ፍጡር ጸሎትና ልመናን ያቀርባለሁ? የለም። እንደዚህ አይቀጡ ቅጣት ቀተን ለሚመጣው ትውልድ ማስተማሪያ እናደርጋለን። ዝም ጭጭ ምጭጭ ነው የምትለው። እሺ መረጃ ልስጣ ኤርሚን ያለው። እሺ ትችላለህ። ሁለተኛ ነገሥት ላይ ይኸውልህ ለፍጡር ጸለየ ለምትለው የሱናማዊቷ ሴት ልጇ በሞተባት ጊዜ ማን ነው? ቆይ ማን ነው? ለነብዩ ኤልሳ ማን ነው? ክፍሉ ንገረን ወንድማችን፣ ማን ነው ነው ያልኩህ? ሁለተኛ ነገሥታት ላይ ያለ ሁለተኛ ነገሥታት 4:33 እስከ 34 ላይ ወጥቶም በብላቴናው ላይ ተኛ፣ አፉንም በአፉ አይኑንም በአይኑ እጁንም በእጁ ላይ አደረገ፣ በእርሱም ላይ በተዘረጋ ጊዜ የብላቴናው ስጋ ሞቀ ይላል። ይህን የጠየቀችው የሱናማዊት ሴት ናት። ልጇ በሞተባት ጊዜ ለኤልሳ ነው የጠየቀችው። ኤልሳም ይህንን ነገር ሄዶ ወደ ጸለየ፣ ልጁም ተነሳ። ሁለተኛ ነገሥት መጽሐፍ ምዕራፍ 4 ቁጥር ስንት ነው ፕሊስ? 33። እሺ ኦኬ ጋይድ ገብተውን በሩን ከሁሉ በኋላ ዘጋ። ወደ ማን ጸለየ? ወደ እግዚአብሔር። እሺ የት አለ? ፍጡር ወደ ፍጡር የለመነው የት አለ እንዴ? ያ ልጅ የሞተው ልጅ ማን ልጅ ነው? ፍጡር ወደ ፍጡር የጸለየው የት አለ ነው ብየመለ ኮይ ኤርሚ አሁን በመጀመሪያ ደረጃ እኔ አሁን እሺ ወንድምነት እሺ እየደከምክ ያለው የሚመስለኝ ኤርሚ ፍጡር ወደ ፍጡር የጸለየው የት አለ ወይ ኤርሚ እዚህ ጋር እየደከምክ ያለው የሚመስለኝ ሰውን ወደ እምነቱ ወደ ጥሩ ነገር እንዲመለስ ነው አይደለ? ራይት። እናንተም እየደከማችሁ ያላችሁት እኛ ወደ እውነት እንድንመለስ ነው አይደል? ሁላችንም ምናልባት የኔ እውነት ልክ ነው ያንተም ያንተ እውነት ልክ ነው የምንለው ሁላችንም ወደ ጥሩ ነገር ለመመለስ ይመስለኛል። ልክ ነው። ስለዚህ እኔ የምመልስ በእግዚአብሔር ቃል ነው፣ አንተ የምትመልሰኝ በእግዚአብሔር ቃል ነው አይደል?
አዎ አሁን እዚህ ጋር ለጥያቄ የሚመጥን መልስ ከእግዚአብሔር ቃል ስትሰጠኝ ለጥያቄህም የሚመጥን መልስ ከእግዚአብሔር ቃል ስትሰጥህ ነው የምመልሰው ወይ የምትመልሰኝ። አዎ አሁን ነብዩ ስለዚህ ሴት አለ እዚህ ጋር ፍጡር ወደ ፍጡር ለመነ ብሎ የሚል እዚህ ጋር ያለው እየነገርኩህ እኮ ነው ኤርሚ። ይኸውልህ ህፃኑን አስነሳው አላስነሳውም ጥያቄ ነው የምጠይቀህ። እኔ ከፈለገ ህፃኑን ያዘልለውም የኔ ጥያቄ አይደለም። ፍጡር ወደ ፍጡር የጸለየበት የታለ? ልጄ ሞተብኝ ብላ እኮ የጠየቀችው ፍጡር ወደ ፍጡር የጸለየበት የታለ እኮ ነው ብዬ የምለው። አማርኛው ግልጽ አይደለም እንዴ? ፍጡር ወደ ፍጡር ጸለየ። እናንተ ወደ ማርያም የምትጸልዩበትን ተረታችሁን ወደ ኤልሳ የጸለየ ሰው አምጣ ነው ያልኩ። አምጣ እኮ ነገርኩህ እኮ ኤልሳ የታለ? ይኸው ካሜራው ሴት ለመነችው። ማን ነው ወደ ማን ለመነው የጸለየችው? የጠየቀችው በአካል ነው። ወደ ማን የጸለየችው? አንተ ወደ ማርያም ኦኬ። ጥያቄ ታዲያ ምንድን ነው? እናንተ ወደ ማርያም ጥያቄ ነው የምጠይቁት? ጸሎት ነው የምትጸልዩ? ጸሎት ነው። በቃ ልክ እናንተ ወደ ማርያም እንደምትጸልዩ የጸለየ ሰው ወደ ፍጡር የጸለየ ሰው አምጣ ነው ያልኩ። ነው ጥያቄው። ለምን ዳይቨርት አደረገው እኮ? ሰላማዊት ሴት ነገርኩህ እኮ። የት አለ ቁጥር ስንት? አንተ ወደ ማርያም እንደምትጸልየው ሱናማይቷ ሴት ወደ ኤልሳ ጸለየች ነው ብለህ የምትለኝ? እሺ ወረድ አድርገው ነው ወይ የምትለኝ? አወርደዋለሁ ከፍም አሁን ነገርኩህ እኮ ኤርሚ። ሱናማይቷ ሴት የጸለየችው ወደ ኤልሳ። እባክህ እኩል አታውራ። ይኸው እየሰጠው ነው። እኩል አታውራ ወዳጄ። አቤት እኩል አታውራ። እኩል አታውራ። ስለዚህ ሱናማይቷ አንተ ወደ ማርያም እንደምትጸልይ ሱናማይቷ ሴት ወደ ኤልሳ ጸለየች ወይ ብዬ ስልህ አዎ ነው ያልከኝ አይደል? ቴንኪው። ቁጥር ስንት ላይ ላንብብልህ? ሂድ አንሳ፣ ወደ ላይ ሂድ። እሺ ከዚህ ወርታች ነው ወደ ላይ ማለት ወደ ኋላ ልመለስ ወይስ? አይ ወደዛ ወደ ታች ሂድ። ወደ ቁጥር 32 ነው ወደ ላይ የምትለኝ ወይ ወደ ቁጥር 34 ነው የምትለኝ? ይሄው ይሄ የነገርኩህ እኮ እዚህ ጋር ነው እኮ። ወደ የትኛው ወደ ላይ የቱ ጋር? አሁን አላነበብኩልህ? አዎ እኮ ወደ ታይ ማለት ወደ 34 እኮ። ይሄ እኔ ነኝ የሚት ያረኩ። አይዞ ዋጠጣ የውርደት ዘመን አትፍራ። ጥያቄ ሳልጠይቅ ገና እንደዚህ ተጨነቀ። ወንድማችን ወልደ ጊዮርጊስ ወደ ቁጥር 34 ልሂድል ወይስ ወደ ቁጥር 32 ልሂድል ነው ያልኩህ? ወዴቱ ጋር ልሂድ? ከላይ ታሪኩ ጀምርልሽ። ከላይ ሂድ። ወዴቱ ጋር ልሂድ ነው ያለው? ወርታች አወር ወደ 20 ምናምን ሂድ። ወደዛ ከላይ ጀምረህ ወደ ላይ ማለት ነው። ወደ ላይ ማለት ነው። አዎ እሺ። በቃ ቀስ ብለህ አነብልሃለሁ። ከስንት ልጀምርልህ? ሂድ ከአንድ ጀምሮ ታሪኩን አንብበው። ይሄው አዘለ ተመለስ በል። 20 እኔ አምላኬ ቃል ነው ለአንተ ቁጭ ብዬ ታሪኩን ሳነባሉልም ታሪኩን ሳላነበውም አውቀዋለሁ። ክፍሉን ንገረኝ ከፈለኩ ማለት ነው። ስለምታውቀው እኮ ነው የነገርኩህ። ለዚህ ነው ቁጥሩን ንገረኝ። የቱ ጋ ነው የጸለየው? ከ22 እሺ። ባሏንም ጠርታ ወደ እግዚአብሔር ሰው በፍጥነት ደርሼ እመለስ ዘንድ አንድ ሎሌና አንድ አህያ ላክልኝ አለችው። ማንን ያለችው? ባሏን፣ ሴትዮዋ ማለት ነው። አዎ የኔን ጥያቄ እንዳትረሳው። ሴትዮዋ ወደ ኤልሳ ጸልያለች ብለህ ያልከኝ፣ አንተ ወደ ማርያም እንደምትጸልይ ጸልያለች ብለህ የምትለው እሱ ልታሳየን ነው። እንከፍላለን። ኦኬ። እርሱም መባቻ ወይንም ሰንበት ያይደለ ዛሬ ለምን ትሄጂበታለሽ አለ። እርሷም ደህና ነው አለችው። አህያውንም አስጭና ሎሌውንም ንዳ፣ ሂድ፣ እኔ ሳላዝህ አታዘገኝ አለችው። እንዲሁም ሄደች። ወደ እግዚአብሔርም ሰው ወደ ቀርሜሎስ ተራራ መጣች። የእግዚአብሔርም ሰው ከሩቅ ባያት ጊዜ ሎሌውን ግያዝን፣ እነኋት ሱናማይቱ መጥታለች፣ ተቀበላት ዘንድ ፈጥነህ ሩጥና በደህናሽ ነውን? ባልሽ ደህና ነውን? ልጅሽስ ደህና ነውን? በላት አለው። እርሷም ደህና ነው አለችው። ወደ ተራራውም ወደ እግዚአብሔር ሰው በመጣች ጊዜ እግሮቹን ጨበጠች። ግያዝም ሊያርቃት ቀረበ። የእግዚአብሔር ሰው ነፍሷ አዝናለችና ተዋት፣ እግዚአብሔር ያንን ከኔ ሰውሮታል አልነገረኝም አለ። እግሩንም ያዘችው የሚለውንም እንዳትረሳ እየጠየቀችው ነው። እሺ ኤርሚ
እግሩን ያዘችና ምን አለች ይላል? ጸለየ ይችላል። አይ እግሩንም እንደ እግሮቹን ጨበጠች። እግር እንዴት ይጨበጣል? እግር ማለት አይደል እንደ ጸለየ ይችላል ወዳጄ፣ ጸለየ ይችላል ወይ ነው ያልኩህ። እግሩን ይዛለች አወልክ ነው። ጸለየ ጨበጠች ማለት ምን ማለት? እግር የሚጨበጠው ምን ማለት ነው? እግር መጨበጥ ማለት መጸለይ ማለት ነው። ተው እዚህ ጋር አንግባሽ፣ ይውረድ ጨርስ። እግር መጨበጥ ማለት መጸለይ ማለት ነው ወይ? ኦርቶዶክሳውያን በጴንጤ ፊት መጣችሁ እንደዚህ በየፌርማታው ትዋረዱ። እግር መጨበጥ ማለት መጸለይ ማለት ነው ወይ? ወዳጅ ዝቅ ማለት እያልኩ ነው። እግር መጨበጥ አዎ ወይ አይደለም በለኝ። አዎ ወይ አይደለም በለኝ። እግር መጨበጥ ማለት መጸለይ ነው። እግር መጨበጥ ማለት ዝቅ ማለት መለመን መጸለይ ነው ወይ ነው ያልኩህ። እግር መጨበጥ ማለት መጸለይ ነው ወይ? መልሰህ ለምን አትሄድም? እሺ አዎ ቀጥል በቃ። አዎ አይደለም አሁን ሰው ይፈርዳል እዚህ ጋር። እግር መጨበጥ ማለት መጸለይ ማለት ነው ወይ? የመጨረሻ ጥያቄ የምጠይቅህ። አዎ ቴንክ ዩ። አሁን አዎ ብላል። በኋላ እንመለሳለን ቁጥር 27 ላይ ማለት ነው። እሺ አዎ ልቀጥል አንድ ባለ አዎ እርሷም በውኑ እሺ እርሷም በውኑ ከጌታዬ ልጅን ለመንሁን እኔም አታልልከኝ አላልኩም አታታለኝ አላልኩምን አለችው። ኦኬ አትወሰደው ብራዘር ጊያዝም ወገብህን ታጠቅ፣ በትሬንም በእጅ ይዘህ ሂድ፣ ሰውን ብታገኝ ሰላም አትበል፣ እርሱም ሰላም ቢልህ አትመልስለት፣ በትሬንም በሕፃኑ ፊት ላይ አኖረዋለሁ አለው። ኦኬ አንብበው። እሺ እኔ አቁሜያለሁኝ። ልታስነብበኝ ስላልቻልክ አንተ አንብበው፣ እኔ ሚት አድርጌያለሁኝ። አንብብ አንተ ከፍተህ ከዛው መጽሐፍ አብራልኝ። እሺ አብራልኝ። የለኝም እሺ ከዛም ቀጥሎ እንደዚህ ነው የማሰቃያችሁ። በላምጣውን ቶሎ ትልቁ ላይ አድርጌያለሁ። ራስ አንብብ። እኔ ሳነብ ልታስነብበኝ ስላልቻልክ አንብብ። በል ቶሎ በል። እኔ እኮ እጄ ላይ መጽሐፍ ቅዱስ ክፍል ስላልያዝኩ ነው። በቃ የለም ታዲያ ባዶ እጅን መተህ ሚዩት አድርግ። ባዶ እጅን መተህ ኦርቶዶክስ መቼ መጽሐፍ ቅዱስ ነው? እግዚአብሔርን ሚዩት አድርገው። የእግዚአብሔር ቃል በውስጣችሁ የለ፣ በእጃችሁ የለ፣ በቤታችሁ የለ። ሳነብልህ እንኳን ራሱ እንኳን ልታስነብበኝ አልቻልክም። ኦኬ ስለዚህ ቢያንስ ቴንኪው ልትል ስትገባ እንደው እንዲህ አይነት ነገር ጥሩ አይደለም። እሺ ቴንኪው። አቁም ስትለኝ አቆማለሁ ቁጥሩ ድረስ ማለት የምትፈልገው ቁጥር ድረስ። ቁጥር 30 የሕፃኑም እናት ሕያው እግዚአብሔርን በሕያው ነፍስህም እምላለሁ አልተውህም አለች። ተነስቶም ተከተላት። ጊያዝም ቀደማቸው፣ በትሩንም በሕፃኑ ፊት ላይ አኖረው። ነገር ግን ድምፅ ወይንም መስማት አልነበረም። እርሱም ሊገናኘው ተመልሶ ሕፃኑም አልነቃም ብሎ ነገረው። ኤልሳም ወደ ቤት በገባ ጊዜ ሕፃኑ ሙቶ በአልጋ ላይ ተጋድሞ ነበር። ገብቶም በሩን ከሁለቱ በኋላ ዘጋ። ወደ እግዚአብሔርም ጸለየ። ኤልሳ ማለት ነው። መጥቶም በሕፃኑ ላይ ተኛ። አፉንም በአፉ ዓይኑንም በዓይኑ እጁንም በእጁ ላይ አድርጎ ተጋደመበት። የሕፃኑም ገላ ሞቀ። ተመልሶም በቤት ውስጥ አንድ ጊዜ ወዲህና ወዲያ ተመላለሰ። ደግሞም ወጥቶ 7 ጊዜ በሕፃኑ ላይ ተጋደመ። ሕፃኑም ዓይኖቹ ተከፈቱ። ጊያዝንም ጠርቶ ይህችን ሱናማዊት ጥራ አለው። ጠራትም። ወደ እሱ በገባች ጊዜ ልጅሽን አንስተሽ ውሰጂ አላት። ገብታም በእግሩ አጠገብ ወደቀች፣ በምድርም ላይ ተደፋች። ልጇንም አንስታ ወጣች። ኤልሳም የት አለ ታዲያ? ይሄ ማለት አስብ። ቆያ ኤርሚያስ እንግዲህ አንተ ተናገር፣ ለእኔ ምድል ስጠኝ። 30 ሰከንድ ይቺ ሱናማዊት ሴት ልጇ ሞተባት። ልጇ ከመሞቱ በፊት ሄዳ እሱ ራሱ ነው ልጅ እንደምትወልድ የነገራት፣ ወንድ ልጅ እንደምትወልድ የነገራት። አይ አልልም አልፈልግም እንዳለችውም ከላይ አስረዳ ኖ ሰጥሻለሁ። ምክንያቱም ከዚህ በፊት ልጅ እምቢ ብሏት ስለነበረ። ከዛ በኋላስ ልጅ ወለደች፣ ሞተባት። ቀጥ ብላ ሄደች ወደ ማን ነው? ወደ ነብዩ በዛ ተራራ ላይ። ከዛስ እንደውም አብሮት ከነበሩ ተከታዮቿን ሄዳ አድርግ ሲለው አይደለም ያለች፣ ቀጥታ ሄዳ እግሩን ነው ያዘችው። ምንም አልሆንኩም ብላ እግሩን ያዘችው፣ ጨበጠችው። የማይሞት ልጅ ለምን ሰጣት? የሚሞት ልጅ ለምን ሰጣት? ጠየቀችው። እሱ ሄደ ለእግዚአብሔር ጠየቀ። የሞተው ሲነሳላት ሄዳ በእግሩ ስር ወደቀች። ኤርሚያስ ይሄ አሁን ላንተ ጠፍቶ ነው?
የሶስተኛ ክፍል የሚመልሰው ተራ ጥያቄ ነው። ኤርሚ ጨረስክ አይደል? የኔ ጥያቄ አዎ፣ አድመጠኝ። አሁን የኔ ጥያቄ እሺ፣ አንተ ወደ ማርያም ጸሎትና ልመና እየተንከባለልክ እንደምታደርገው ፍጡር ወደ ፍጡር የጸለየበት አምጣ ብዬ ስልህ ሱናማይቷ ሴት ጸልያለች ወደ ኤልሳ አልከኝ። የታለ ሱናማይቷ ሴት ወደ ኤልሳ ጸሎትና ልመና አንተ ወደ ማርያም እንደምታቀርብ ያቀረበችበት ክፍል? መልስ ኤርሚ በቃ ማለት አይደለ? መልስ እግሩን ጨበጠች ማለት ምን ማለት ነው? ኦኬ፣ እግሩን ጨበጠች ማለት ጸለየች ማለት ነው። 100%። እሺ፣ በምንድን ነው እኮ ስለገባው አይደለ? አድምጠኝ ፕሊዝ። እግር ጨበጠች ማለት ጸሎት ነው ብሎ የሚለው ማስረጃ ስጠን። ይሄ ኤርሚ አንዴ እኔ በጣም እንደምታውቅ ነው የምረዳ። ሰው ይረዳል፣ ይታዘባል። ማስረጃ ሄዳ ጠየቀችው። ለምንድን ነው የጠየቀችው? እሷ ለምን አልጸለየችም ወደ እግዚአብሔር? ወዳጄ ልብ በል። አቤት እግር ጨበጠች ማለት መጸለይ ነው ብለኸኛል። ማን ነው እንደዚህ ብሎ የፈታው? መረጃ አምጣልኝ። እንዴ እያየህ ምንድን ስለሆነ ገብቶ መረጃ አምጣልኝ። እያያት መረጃ አስጠኝ ያልኩህ ካሜራ ከፍቼ እኮ። አዎ ልክ ነህ እኮ ኤርሚያስ። ሄዳ ሴትዮዋ እግሩን ስትይዝ እግሩን ስትጨብጥ ዝቅ ስትል ምን እንደሆነ ስለገባት አደነላት። ወልደ ጊዮርጊስ መጨበጡን መጸለይ ነው ብለህ ተርጉመዋል። ማን ነው መጨበጥን መጸለይ ነው ብሎ የተረጎመው ነው ብዬ ያልኩህ? እሱን ስጠኝ። ኤርሚያስ እንደዛ ካልክማ ለምሳሌ ትንቢት ኤርሚያስ ምዕራፍ 7 ቁጥር እሺ ልንገርህ፣ ወልደ ጊዮርጊስ መጨበጥን መጸለይ ነው ብሎ የተረጎመ እንዳንተ ማን ነው? ክፍሉን ስጠኝ ነው እኮ እያልኩ ያለሁት። እሺ ስማኛ፣ የትንቢት ኤርሚያስ ምዕራፍ 7 ቁጥር 25 ላይ አባቶቻችሁን ከግብፅ ምድር ካወጣሁበት ቀን ጀምሮ በየቀኑ እየማለዱ ባሪያዎችን ነቢያት ልኬባችሁ ነበር ይላል። አብ እያማለደ ነበር ማለት ነው። 7:25 ላይ መንፈስን በማይናገር መቃተት ስለኛ ይማልዳል ይላል። መንፈስ እያማለደ ነው ማለት ነው። አሁንም አማላጅ ነው። ከማን ጋር ነው የሚያማልደው? ትርጉም ሜት አድርገው ያመጣው። አሁንም እዚህ ጸሎት ብለህ ልትል ነው። 7:25 አውጥቼልሃለሁ። ኤርሚያስ አልሆነልህም ማለት ነው። በሁለተኛ ነገሥት መጽሐፍ ምዕራፍ 4 ላይ መሰረት አልሆነልህም አይደለም። ምሳሌ ነው ኤርሚ። እኩል አታውራ። እግር ጨበጠች ማለት ነው። በስርዓት ነው የማናግርህ፣ በስርዓት። አዎ፣ ግን እግር ጨበጠች ብሎ የሚለው መጸለይ ነው መለመን ነው ብሎ የሚል ያመጣው መረጃ የለም። እንደሱ አላልኩም። ይሄንን እግር መጨበጥ ማለት መጸለይ ነው አላልከኝም? አዎ፣ እኔ የሰጠሁህ። እሺ፣ ማን ነው እንደዛ ብሎ የተረጎመው እኮ ነው ያልኩህ። እንዴ እግር መጨበጥ ለአንተ ምንድን ነው እኮ? ማን የተረጎመው ነው ያልኩህ? እግር መጨበጥ ማለት አላስረዳም። እግር መጨበጥ ማለት መጸለይ ነው ብሎ ያለውን ራስህ ክሌም አድርገዋል። ማን ነው እንደዚህ ብሎ ያስረዳ ነው ያልኩህ? መረጃ። ኦኬ፣ እኔ ደግሞ እግር መጨበጥ ምንድን እንደሆነ አስረዳይና ያንተን እምነት ልቀበል። ሚዩት አድርግ፣ እንዳትከፍት። this is orthodox። መቀጥቀጥ፣ መገረፍ፣ በራሳቸው በትር መመታት የማይሰለቻቸው ተንቀጭቅዣው መጥተው ጴንጤ ጋር ይገቡና ብሉይን ይጠቅሳሉ፣ አዲስ ኪዳንን ይጠቅሳሉ። ለጠየቅናቸው ጥያቄ የሚመጥን መልስ እናገኛለን ብለው ነው እነሱ በእርግጥ የሚተረተሩት። ግን የሚጠቅሱት ጥቅስ ሁሉ በሙሉ ከጠየቅናቸው ጥያቄ ጋር አቻ መልስ የሚሆን ነገር ጥምን የሚያረካ እንኳን ለኛ አይደለም ለእነሱ እንኳን ራሱ ጥምን የሚያረካ መልስ የለውም። ምክንያቱም ቃሉ አይልም። የቅድሙን ባተሌ ሰውዬ ቅድም አይታችኋል። እነዛ በ3 በ4 አካውንት ሲገባ የነበረው አንብብልኝ እንኳን ብሎ ሳነብለት ቁጥሩን አያስጨርስም። አምጣ ብዬ ስለው አቤሜሌክ ወደ አብርሃም እንኳን አልለመንም። እግዚአብሔር ነው አቤሜሌክን አብርሃም ነብይ ነውና ስላንተ ይጸልያል ብሎ አለው እንጂ አንተ አቤሜሌክ ሄደህ ወደ ነብዩ ወደ አብርሃም ጸልየህ እሱ ደግሞ ወደ አንተ ወደ እኔ ይጸልይልሃልና እኔ እንደዛ አድርጌ ድናሃለሁ ብሎ ቢለው ኖሮ ያስኬር ነበር። ስላንተ ይጸልያል ማለት አንተ ወደሱ ጸልይ ማለት ነው አይደለም። ስለዚህ ወደ ማርያምና ወደ ሌሎች ጸሎትና ልመና የሚያቀርቡት ወንድሞች እናቶች፣ ኦርቶዶክሳውያን በዓለም ዙሪያ ያሉ ካቶሊካውያንም የበሰበሰ የሰው ስርዓት ትምህርት ነው እንጂ መጽሐፍ ቅዱሳዊ ትምህርት አይደለም። የበሰበሰ የሰው ስርዓት ትምህርት ይባላል። ወደ ፍጡር ጸሎትና ልመናን ያቀረቡ አባቶች አንድም የሉም። በመዝሙር 65 ላይ እግዚአብሔር ቃል እንደሚናገረው ጸሎት ለእግዚአብሔር በጽዮን እንደሚቀርብ ምስጋናና ጸሎት ለሱ እንደሚቀርብ ስጋ ለባሽ ሁሉ ጸሎትን ወደሚሰማ ወደ አንተ ይመጣል እንጂ ብሎ ያለው ወደ ፍጡር ይመጣል ብሎ ያለበት አንድም ክፍል የለም። ይሄም ወንድማችን አሁን እዚያ ያለው ይኸው ቅድም ጠቀሰ።
ሁለተኛ ነገሥት መጽሐፍ ምዕራፍ 4 ሱናማይቷ ሴት ወደ ኤልሳ ጸለየች አለ። አምጣ መረጃ ብይስለው እግሩን ያዘች። እግር ያዘች ብሎ የሚለውን ጸለየ ብሎ የተረጎመ ማን ነው? በቃ ብያለሁ። ከዛ ኤርምያስ መጽሐፍ ምዕራፍ 7 ቁጥር 25 ላይ አባቶቻችሁ በግብፅ ምድር በወጡበት ቀን እየማለዱ ብሎ ይላል። ይሄ ምን ያገናኘዋል ከዚህ ጋር? ምንም አያገናኝም። ስለዚህ አራውንድ ዘቡሽ ሚዩት አድርገው ፕሊዝ። አራውንድ ዘቡሽ እንደዚህ ይንከራተታሉ ኦርቶዶክሳውያን ወገኖች ማለት ነው፣ ተሰቃዩ። ስለዚህ ይህንን ወደ ፍጡር የምትለምኑትን ቅድም ባልኩት ቃል ጠቀመዋለሁ። የበሰበሰ የሰው ስርዓትን ትምህርት እውነት ለማድረግ ሄደ ሕያውን ቃል ጋር ብትሄድ አንዱም በአስረጅነት የሚነግርህ ያንተን ጥያቄ ጠይቅኑን መልስ ሊሆን የሚችል የለም። ወደ ፍጡር ጸሎትና ልመና ያቀረበም የለም፣ ሊቀርብም አይችልም። ፍጡር ነው። የማንንም ጸሎትና ልመና አይሰማም። ኦኬ፣ አይሰማም። መጽሐፍ ቅዱስ በዚህ ጉዳይ ምንም የሚናገረው ነገር የለም። ወንድምነት ትልቁ ላይሆን ከወንድምነት ጋር ቀጥሉ። እኔ እዚህ ላይ አልጨርስ። ከወንድምነት ጋር ወልደ ጊዮርጊስ መቀጠል ትችላለህ። ወንድምነት ትልቁ ላይሆን። እሺ ዳኒ እንዴት ነህ? ወንድምነት ማይክ ሚዩት ነው። ትልቁ ላይ ሆኑና ቀጥሉ። ሚዩት ነው። እህትየው እሺ እህትየው ወደ ዳኒ ከመሄዱ በፊት ቅድም የተናገረው ትክክል ያልሆነ ነገር አለና እግር መጨበጥ መጸለይ ነው የሚለውን ነገር ከየት እንደተማረውና በምን አይነት መልኩ እንደፈታው ቢነግረን ጥሩ ነው እኮ። ጠየቁት እኮ ምንም የነገረን ነገር የለም። ከዳኒ ጋር ምን ብሎ ነው የሚቀጥለው? ኤርሚያ ሆነ ይህን ሳይናገር እግር መጨበጥ መጸለይ ነው ምን ይሆናል? መሲ እህቴ ቀደም ጀምሬ ያቅሻለሁ፣ ግን ምን መሰለሽ አንቺም አይደለም የሚል ነገር ልታስረጅኝ አትችይም። አሁን ለምሳሌ ቅድም ኤርሚ ትምህርት ነው የምተነትንልህ። አምጣ ማስረጃ። የትኛው አባት ነው እግር መጨበጥ መጸለይ ነው የሆነው? ኦፍኮርስ አንቺ አይደለም የምትይበትን ማስረጃ ስጪ። ስሜታዊ አድርጋችሁ እንደወርድ ከሆነ አልወርድም። ተይ መሲ፣ እንደዛ አይነት ሰው አይደለም። አላወቅሽ ስሜታዊ እንድትሆን አላረገም። እንደዛ አትሁኝ አይደለም የሚል ነገር አስረጂ ስልሽ እኮ አንቺ ምንም ማስረጃ የለሽም። ለምሳሌ እግር መጨበጥ ማለት ነው አስረጂ። ሲጀመር አይደለም አይገናኝም። ምን አገናኘው? መጸለይ ነው የሚለው የትኛው? አላስረዳህም ብራዘር። ሴትዮ ይኸውልሽ መሲ አላስረዳም። ተሳስቻለሁ በልና እናስረዳሃለን። አንቺ ተሳስቻለሁ በይ እናስረዳሻለሁ። እንዴ እንደዛ ትበይ። ለምንድን ነው የተሳሳትኩት? እንደዛ አይባልም። ስሜታዊ ለማድረግ ነው ጥረት የምታደርጊው አይባልም። አንድ ሰው ልጇ ሞተባት ሄዳ እግሩ ላይ ወደቀች። ምን እንዳስፈለገ ተረዳው። ይሄ 400 ሰው እዚህ ጋር ይረዳል። ከዛ ሄደ አዳነላት። ካዳነላት በኋላ እግሩ ላይ ወደቀች። ይሄ ላስረዳ ምናምን መልክ ምናምን አትስልኝ። ዳኒ ጋር እናውራ። አንዴ ቆይ እንደማመጥ ፕሊዝ። መልስ ስጭኛ። ቆይ ሚዩት አድርጌያለሁ። ተረጋጋና አዳምጠኝ። ወደ እግር መውደቅ መጸለይ ነው የተባለበትን መጽሐፍ ቅዱሳዊ ማስረጃ ስጠኝ፣ ወይም ደግሞ አባቶች ምን ብሎ እንደፈቱ ንገረኝ እስቲ። የትኛው መጨበቅ አለ? ወደ እግር ነገርኩሽ እኮ። ለምን አንተን አስረዳኝ እያልኩ እኔን ትጠይቀኛለህ እንዴ? ያስረዳውሽ አልረዳም አልሻ። አንቺ እያልሽ እኮ እግር መጨበጥ ሰላምታ ነው ካልሽ ንገሪኝ። ምንድን ነው እግር መጨበጥ? አላልኩም እኔ ምንም አላልኩም ብራዘር። ካልሽ ምናምን አትበል፣ ንገረኝ ነው ሰው ንገሪኛ። ለምሳሌ እኮ ቅድም አንቺ ኢየሱስ ክርስቶስን እህቴ ስሚኛ፣ እኔም ላውራ። ኢየሱስ ክርስቶስ አማላጅ ነው ብለሽ አንቺ ትቀበያለሽ። ሮሜ 8:34 ወዘተ ያሉትን ክፍል ጠቅሰሽ እንደዛ ከሆነ 7:25 መንፈስን በማይናገር መቃተት ስለኛ ይማልዳል ይላል። ትንቢተ ኤርምያስ ምዕራፍ 7:25 ላይ አራደርቢ በእናትሽ ብራዘር፣ ከጥቅስ ወደ ጥቅስ አትዝለለ። የተጠየቀው መለስ አትደርቢ። ኢሳይያስ አንዴ ራእይ አንዴ ምን ላትሄድ አንድ አዳምጠኝ። ምንድነው አዳምጪኝ የምትለው? አንድ ሚዩትህን አታንሳ ብራዘር፣ ሚዩትህን አታንሳ። ላውራ አንዴ። እኔ አሁን ሌላ ስለማለት አልጠየቅኩም። አንዴ ሚዩት አድርግ። ስለሌላ ነገር አልጠየቅኩም። ከዳኒ ጋር ትቀጥላለህ፣ ግን ከዳኒ ጋር ለመቀጠል የተናገርከውን ነገር አስተካክል። ምን ለማለት እንደፈለግ አሁን ዳኒም ቢሆን ይጠይቀሃል። ዳኒ ስለጠየቀው እኛ ተሳስተናል፣ ዳኒ አርሞ ካያልፍም አለቀ። ዳኒም ቢሆን ሊጠይቅ የሚችለው ነገር ምን ለማለት እንደፈለግ ይጠይቃል። ኦፍኮርስ ይሄ ትክክል አይደለም። ከታች የምትሰሙ ሁላችሁም ማለት ነው። ወደ እግር መያዝ መጸለይ የሆነበት ዘመን እንግዲህ ኦርቶዶክስ ቤተክርስቲያን ነው። ሁሉንም ነገር እንደፈለጋችሁ ስለምትፈቱት ነው፣ እንደልባችሁ በሰዎች ሀሳብ የምትመላለሱት ማለት ነው።
ይሄ መጽሐፍ ቅዱሳዊ ነው። አፍርሰነዋል። አለቀ። ዳኒ ይቀጥል። ዳኒ እሺ ዛትስ ጉድ በጣም አሪፍ። ደህና ነህ? ግን መጀመሪያ ሰላም በለኝ። እግዚአብሔር ይመስገን በጣም ደህና ነኝ። በጣም ሁሉ ሰላም ነው። ከአንተ ጋር ሊወያይ ይሻላል። መሲ በደንብ እውቀት አለኝ ካለች እናንተ ዳኛ ሆናችሁ በፈለገችው ክፍል እንወያይ እንችላለን። ዝም ብሎ የመረጠ ሐሳብ እንዲህ ነው ሳትል ማለት ነው። ሶ እግር መጨበጥ ምን ማለት ነው? ዳኒ አስረዳይ እስኪ። ወይ ሰላምታ ነው የሚል ካለ መጽሐፍ ቅዱሳዊ ክፍል ስጡኝ። ሁሉም ሰው ባይዘው እዚህ ጋር ይረዳል። ዳኒ ሰው ከኛ የተሻለ ሰው ብዙ አለ። አንተ አርጊውመንትን ስታመጣ የሆነ ነገር ነው ብለህ ስታወራ ማስረጃ ማቅረብ ያለብህ አንተ ነህ። እኔ የለኝም ስትል ከዛ እኛ ደግሞ እናስረዳለን። ኦኬ ሶ ትልቁ ቁም ነገር ምንድነው? መጀመሪያ you should have የራስን አሳይመንት ራስን መወጣት ያለብህ። ሶ በዛ ሰዓት ላይ ጸሎት ነው ብለህ እየፈታ ያለው አንተ ነህ። ለዚህ ማስረጃ ማቅረብ ሲያቅተ ከዛ ክፍሉ ምን ማለት ነውና የሚለውን ሐሳብ እናስረዳለን። በጣም ሲምፕል ስለሚሆን ማለት ነውና ሶ ወይ አለመኖሩን ከነገርከን በጣም ሲምፕል ነው። የለኝም በለንና ወደ ማስረዳቱ እንግባ። ችግር የለም። ኦኬ የለኝም አይደለም ዳኒ ካለ መጽሐፍ ቅዱስ ክፍል ካለ ማስረጃ አስተምራለሁ። በቃ ካለ ማስረጃ አለህ ማለት ነው። ሶ ማስረጃ በቃ እግር መጨበጥ ማለት በእኔ አረዳድ እግር መጨበጥ ማለት መጠየቅ ነው። ስላንተ መረዳት አንተ መጠየቅ ነው ወዳጅ። ስለ መጽሐፍ ቅዱስ ሐሳብ ነው እያወራን ያለ ነውና አንተ የተረዳው እንደ እግዚአብሔር ቃል ስለመሆኑ ማስረጃ አስጠን ነው እያልን ያለ ነው። ከሌለ የለኝም ብራዘር ለምንድን ነው ያለው? ካለ አሳየናል። ልክ አንተ እግር መጨበጥ መለመኑን አሳየው እኮ ዳኒ። እግር መጨበጥ ማለት መጸለይ ነው ብለህ የፈታውን ሐሳብ አለ። ከዛ ደግሞ ቀጥሎ እሱንም ሐሳብ ደግሞ በደንብ የምጠይቅህ ጥያቄ አለኝ። ዊል ዲስከስ ኢት ማለት ነውና ግን እዚህ ጋር ከሌለ ወደ ሌላ ሐሳብ እንለፈው። ችግር የለም። እግር መጨበጥ የሚለውን እኮ ከፊክሽን አይደለም የሚያገኘውት ዳኒ፣ ከመጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ ክፍል ነው የነገርኩህ። አንዳንዴ ችግሩ እዚህ ጋር ነው። አየህ ሰዎች ግን እዚህ ጋር ያሉ ሰዎች ይረዳሉ ብዬ ተስፋ አደርጋለሁ። ሊረዱ የሚችሉት እንደ እግዚአብሔር ቃል እኮ ማውራት ስትችል ነው። እንደ እግዚአብሔር ቃል እንዳላወራ አትደረብ ብራዘር፣ አትደረብ። እሺ እንደ እግዚአብሔር ቃል እንዳላወራ ተረድተናል። አየህ ጸሎት ነው እያልክ ያለው አንተ ነህ። መጽሐፉ አለ ወይ አላለም እንዳለ ሲያስረዳን ስንል ቆዳጄ ጸሎት ነው ብሎ እንግዲህ እጅ መጨበጥ ጸሎት ነው ብለህ አውርተሃል። ጸሎት ከሆነ ማስረጃ ስጠን፣ ካለ ስጠን፣ ከሌለ ግን እንደሌለ አዎ ተረድተናል። ምንም ጥያቄ የለውም። ከዚህ ጊዜ ማባከን የለብንም። አለ ወይስ የለም? ጊዜ ባናባክን ጥሩ ነው። ያስረዳው ነው የሰጠው ማስረጃ መጽሐፍ ቅዱሳዊ ነው ዳኒ። መጽሐፍ ቅዱስ የሰጠው ማስረዳት ስላልቻልክ ያልቻልከውን ማስረጃ ብለን መቀበል አንችልም። ማስረዳት የማትችለውን ጉዳይ ገና ጥያቄ ነው። አንተ ግምት ነው እያወራ ያለው። በግምት ዶክትሪን አይመስልም። ለዛ ነው የምን ግምት ወራጅ ዘጋ ነው እኮ። አሁን ያወራውን ነገር ልታሳየን መጽሐፍ ቅዱስ ላይ ልታደርገው አልቻልክም። እሺ ወደ ሌላው ሐሳብ እንሂድ። ማርያምን የት አግኝተህ ነው እግሯን የምትጨብጠው? እግር መጨበጥ መቼ ያስፈልጋል? ከዚህ ሆነ በመንፈስ ትሰራለህ። አሳየና ማስረጃ አስጠን። ከዚህ ሆነ በመንፈስ እንደምትሰራ ከዚህ ሆነ በመንፈስ እንደምትሰራ ማስረጃ አስጠን። መቤቴ ሌላ ማን አለ? ስለ ማርያም ነው እያወራን ያለው። ድርጊታችሁ ራሱ ያስቃል አይደለም? መልስ ልትፈልግለት ቀርቶ ድርጊቱ ያስቃል። አሁን እኛ ነበር መሳቅ የነበረብን። ከት እያልን ነው አይደለም? እግሯን እኮ ጨብጥ። አሁን ወደ ማስረጃው አንተ ክርስቶስ እግሩን እየጨበጥከው ነው እንዴ? ኦፍ ኮርስ ኢየሱስማ አምላክ ነው እኮ በሁሉ ስፍራ ላይ አለ። ማርያም ግን አምላክ አይደለች። እኔ በሁሉ ስፍራ እየማለደኝ ነው እያልከኝ አይደል እንዴ? የት ነው የሚማልድ? እስኪ ይማልዳል የሚል ማስረጃ ስጠኝ። ርዕስ የለኝም ስትል ወደሱ ደግሞ እንመጣለን። እኛ እየጨረስን ነው የምንሄደው። አስሩን አናነሳ። ኦኬ ቆይ አንዴ አትደረብ። እንዴት አይምሮአችሁ ውስጥ ማርያም አምላክ አድርጋችሁ እንደሳላችሁ ላሳየ። አንተ ጌታዬን መድኃኒቴን ኢየሱስ ክርስቶስን የት አግኝተው ነው አልከኝ። አየው ጥያቄ እሱ ነው።
ማንን ከማን? ማርያምን ከኢየሱስ ጋር ተምታቱባ ላይ ህሊና ውስጥ እግዚአብሔር በሁሉ ስፍራ ላይ የሚገኝ ሉዓላዊ አምላክ ነው። አየህ፣ በሰማይ ብትወጣ እግዚአብሔር አለ፣ ወደ ምድር ብትወርድ አለ፣ በሲኦል ውስጥ እግዚአብሔር በሁሉ ስፍራ ላይ አለ። ጌታችን ኢየሱስ ክርስቶስስ ምን አለ? ሁለትም ሶስትም ሆናችሁ ብትሰበሰቡ በስሜ እኔ በዛ እገኛለሁ አለ። ከዛስ እስከ ዓለም ፍጻሜ ድረስ እኔ ከናንተ ጋራ ነኝ ደግሞ ማለት ከዓለም ፍጻሜ በኋላስ? ቆይ አንዴ አይዞህ ብራዘር። አየህ እስከ ዓለም ፍጻሜ ድረስ ከናንተ ጋር ነኝ ያለን ጌታ ምን ማለት ነው? ከኔ ጋር አለ፣ ከክርስቲያኖች ከእያንዳንዱ አማኞች ጋር አለ ጌታ ማለት ነው። አየህ እግዚአብሔር በሁሉ ስፍራ ላይ የሚገኝ ሉዓላዊ አምላክ ነው። ልክ እንደዚሁ ማርያም በሁሉ ስፍራ ላይ የምትገኝ በፈለከት ሰዓት የምታገኛት እንግዲህ አምላክ መሆኗን የሚያሳይ ማስረጃ ካለ ስጠን ነው እያልን ያለ ነው። ከሌለ የለኝም ትላለህ እናልፋለን ማለት ነው። አምላክ ናት የሚል ማስረጃ የለኝም። እሺ የአምላክ ባህሪ እንዳላት ማስረጃ አስተኝ በሁሉ ስፍራ ላይ አምላክ ናትም አላልኩኝ። እሺ እኮ የአምላክ ባህሪ በሁሉ ስፍራ ላይ መገኘት የአምላክ ባህሪ ስለሆነ ልክ እንደ አምላክ በሁሉ ስፍራ ላይ እንደምትገኝ ማስረጃ አስተኝ። እንደዛ የሚል ማስረጃ እንደዛ የሚል ክርክር ውስጥ ላይ አልገባውም እኮ ኤርሚ። እኔ ገባው ማስረጃ አስተኝ። እንደዛ ብለህ መቻል እኮ ማስረጃ አስተኝ። አክስቴ ሚዩት ታደርጋለህ ማን ኤርሚ ማን እንደዛ ሚዩት ታደርጊያለሽ አክስቴ? የሚያምንብኝ ቢሞት እንኳን ያው ነው። ሚዩት አድርጊ የታለ ሚዩት አድርጊ። ዋይ ለምን? እሺ እታችሁኝ ይገባሻል። ለምን ታንክ ዩ አድርግ እየተባሽ በመሀል ሰው እያወራ እየረበሽ ለምን ማለት ምን አይነት ባህሪ ነው? ያው ታች ትወርጃለሽ አታለ ምንም የተለየ ነገር አታመጭ። እሺ ሶ ቀደም ምን አልከም መሰለ ማርያምን በመንፈስ አገኛታለሁ ብለ ዋሸ። አያ ሶ ማርያም በመንፈስ ልትገኝ የምትችል መሆኗን ሰው በመንፈስ ማርያምን ኮሙኒኬት ሊያረጋት እንደሚችል ከእግዚአብሔር ቃል ማስረጃ አስጠን ነው እያልን ያለን። አየ ለዚህ ክሌም በጣም ትልቅ ክሌም ነው። ሶ ለዚህ ክሌም የሚሆን ማስረጃ ካለ አስጠን፣ ከሌለ ግን የለህም ነው እናልፋለን ማለት ነው እንደተለመደው። ወራጅ አንድ ቀይ ያልከ አንድ ደቂቃ እሺ እንሰጣለን፣ ችግር የለም። አንድ ደቂቃ አይደለም አንድ ሰዓትም ቢሆን እንሰጣለን። ስትመለስ ግን እንዳትረሳው። ኦኬ አንተ ማርያምን ልታገኝበት የምትችል በመንፈስ ወደሷ የምትጸልይበትን መጽሐፍ ቅዱሳዊ ሐሳብ ለምሳሌ ስለ ታምራት ዳንኤል ምን ያህል መሰለ ዮሐንስ 14:12 እውነት እላችኋለሁ በእኔ የሚያምን እኔ የማደርገውን ስራ እርሱ ደግሞ ያደርጋል፣ ከዚህም የሚበልጥ ያደርጋል፣ እኔ ወደ አብ ሄዳለሁና አለ። ሶ እመቤቴ ማርያም አንተ ኢየሱስን አታምንም ብለህ ታምናለህ? አው ስለ እምነት አለም የጠየቅነው ወዳጄ እኮ ስለ መገኘት ነው የጠየቅነው። መገኘት ታምር አይደለም ማንኛውም ያው እኮ መግባባት ያልቻልነው ምን መሰለ ኤርሚ ማን ዳንኤል ሐሳብ ጠይቀሃል መስማት መቻል አለብህ። ኦኬ እኮ ይኸውልህ ጻድቃኖች ማለት ነው እውነት እላችኋለሁ አለ ኢየሱስ ነው ይሄን የሚለው ዮሐንስ 14:12 ላይ ምን እኔ የማደርገውን ስራ እርሱ ያደርጋል ደግሞ ከዚህም የሚበልጥ እየተረዳን ጸሎት መስማት የማን ነው? የፈጣሪ ወይስ እግዚአብሔር? አየው እግዚአብሔር ከፈጣሪ በላይ ማለት ሰማለች እያልከን ያለው አንድ ጻድቅ በእግዚአብሔር ካመነ እግዚአብሔር ከሚያደርገው በላይ ተሰማለች እያልከን ነው ወይ ያለው? በእግዚአብሔር የሚያምን አልኩ ኤርሚ እግዚአብሔር ከሚያደርገው የሚበልጥ ያደርጋል አለኩ። ሶ አንተ ይኸውልህ ጻድቅ ሆነ ስለዚህ ከኢየሱስ በላይ ማርያም ጸሎት ተሰማለች እያልከን ያለው ታምራትን ከዛም በላይ ካመንክ እኔ እኮ አይደለም ያልኩ ክርስቶስ እኮ ነው ያለ እኮ አረጋግጠው ካመንክ እየሰማን ስለሆነ በለው ጥሩ ነው። እንደዚህ ስታወጡት ነው ደስ የሚለን። ማርያም ከኢየሱስ በላይ ጸሎት ተሰማለች እያልከን ነው ወይ ያለው? አላልኩ ስለ መስማት ነው የሚያወራው። ይሄ
ስለማድረግ እንጂ ሶ ምን አለን? ስለመስማት አይደለም ማለት በቃ ዘጋ ነው ማለት ነው። ሶ ማርያም ጸሎትን እንደምትሰማ ማስረጃ አስጠላይነና እንግዲያውስ በቃ አይደለም ካልከን ወደ ሆነው ግባ። የሚሆን ጥቅስ አለ ስልክ ነው ኤርሚ ማን ዳንዬ ኤርሚ ምንድነው አፌ ላይ ገባ? ጸሎት እያደረገ ነው እንዴ? የእናንተ ጸሎት እኮ አይለኛ ነው። ኤኒዌይስ ምን መሰለህ ይኸውልህ መናፍቆች አሁን እዚህ ጋር ወሌላ አታዙሩ ነው ያሉት። እየጠበቁ አታዙሩ። ይሄው እየነገርኩ ነው። ጸሎት አይደለም ካልከኝ ጥያቄ ስለ ጸሎት ነው ወዳጅ። አው ስለ ጸሎት በእግዚአብሔር አንተ በኢየሱስ የምታምን ከሆነ የበለጠውን እንኳን ታደርጋለህ አይደለም? ከእግዚአብሔር ማስተዋል የበለጠውን ማርያም ትሰማለች እያልከን ነው ወይ ስለ አይደለም አልከኝ አይደል? ስለ ጸሎት አይደለም አልከኝ። በቃ ጸሎት ስለመስማት ነው የኔ ጥያቄ። አንብብልኝ ዮሐንስ 14:12 ላይ አንብብልኝ። አውቀ ነው ወይ የምትደረበው ወዳጅ? አልደረብም ኤርሚ። ካልተደረብክ ስማ ብራዘር፣ የጠየቅኩት ጥያቄ ምንድነው? እሱ ራስ በአንደበት አይ ይሄ እኮ ጸሎት ስለመስማት አይደለም አልከኝ። በቃ የኔ ጥያቄ ጸሎት ስለመስማት ነው። ስለዚህ ጸሎት ስለመስማት ማስረጃ ካለ ልቀበል። አይ ስለ ስራ የምናወራ ከሆነ ቆይ አንዴ ብራዘር፣ እሺ ስለ ስራ የምታወራ ከሆነ እሱን ቆመን እዚህ ክፍል ላይ የቤተ ክርስቲያንን አንድምታ መጽሐፍ ገልጬ አሳያለሁ። አንተ የምትለው የጸሎት ኮንሰፕት እንደሌለው ላሳይ ይችላል ብራዘር። የራስ የቤተ ክርስቲያንን የአንድምታ መጽሐፍ ገልጬ ማለት ነው። ሶ ጥያቄው ስለ ጸሎት አይደለም እኮ ስለ ጸሎት አይደለም ካልከኝ በቃ እዚህ ጋር ምንም ዲል ማድረግ አልፈልግም። ጥያቄ ስለ ጸሎት ነገርኩ። ሶ ስለ ጸሎት ነው እያወራን ያለው። እሺ ላውራኒ ስለ ጸሎት እያወራን ክፍሉ ስለ ጸሎት ነው። አንድ ሰው እኔ እናንተ እያወራን ያለነው ስለ ጸሎት ክፍሉ ስለ ጸሎት ነው ወይ ወዳጅ? እየነገርኩ እኮ ነው ኤርሚ። ጥሩ ነገርን ማድረግ ከዚህም የበለጠ ማድረግ በምድር ላይ ስለሚደረግ ተአምራ ስለተደረጉ ነገሮች ማድረግ የቻለ አንድ ጻድቅ ብዙ ነገር እንደሚያደርግ አታውቅ? ስለ ጸሎት ነው ወይ ክፍሉ? ዳኒ መልስ የለም። ወደ ሌላው ወደ ማማለድ ወደ አልከው ነው። ስለ ጸሎት ነው ወይ ክፍሉ? እኔ ነግሬሃለሁ አልሄድም። ይሄን በቃ ነግሬሃለሁ። እየጠበቅኩ ነው። ክፍሉ ስለ ጸሎት ነው ወይ የሚያወራው? አንድ ደግሜ ጠይቃለሁ። ክፍሉ ስለ ጸሎት ነው ወይ የሚያወራው? ሁለት አዎ እነሱ ጋር ሄጄ እኔ ከጸለይኩኝ አዎ አለ ያድርጉልኛል። ከዛም የተሻለ እግዚአብሔር ስለ ጸሎት ነው አለ። እሺ ፖለቲካል ሰራ ነው አይደል ዳኒ? አልሰማም ና ልግለጠው ብራዘር፣ ልግለጠው የቤተ ክርስቲያንን የራስን መጽሐፍ ማለት ነው። ታምራትን ስለሚያደርግ ነው እየነገርኩ ያለሁት። ጸሎትን ሳደርግ ወዳጅ እኔ ስለ ታምራት አልጠየቅኩም። ክፍሉ ስለ ጸሎት ነው ወይ የሚያወራው? ይሄኛው ክፍል ታምራትን ስለማድረግ ነው። እኔ ጠየቅኩ ስለ ጸሎት ነው። ስለ ጸሎት ነው ወይ የሚያወራው? ስለ ታምራት ነው ካልከኝ ስለ ጸሎት አይደለም የሚያወራው ማለት ነው። አለቀ። ከታምራትና ከጸሎት የቱ ይበልጣል? ብራዘር አሁን እኛ እያነጻጸርን አይደለም ወዳጅ፣ እያነጻጸርን አይደለም። አንዴ እንለፍ እዚህ ላይ መልስ የለም። አይ አናልፍ። አንተ ነህ የጠየቅከው። ቆይ አንድ ስለ ጸሎትም አወጣላለሁ። አንዴ ወዳጄ ቆይ አንዴ። ኦኬ እዛው ጋር ነኝ ያለሁት ማስረጃ ስላልሰጠኝ ማለት ነው። ስለ ጸሎት የማያወራ ከሆነ የኔ ጥያቄ አሁንም ቢሆን አንተ ከምድር ሆነ ወደ ማርያም የምትጸልየውን መጽሐፍ ቅዱሳዊ ኤቪደንስ ማርያም በሰማይ ሆና ጸሎት ልመናን ከሰው እንደምትቀበል ከጸሎት ጋር የተገናኘ ጥቅስ ጠቅሰ ማስረጃ አስተን። ከሌለ የለም ማለት ነው። ወዳጅ እየጠበኩ ነው ያሉት። ያወጣው ነው ጠብቅ። አውጥ ቶሎ እሺ ሌላ ኦርቶዶክሳዊ ካለ እስከዛ እንቀበላለን። እስሚ የሚለው ሰላም። እሺ ሰላም ተመልሼ እላለሁ ዳኒ።
እሺ እንኳን ተመለስክ በድጋሚ። እሺ ያዕቆብ 5:16 ላይ የጻድቅ ሰው ጸሎት በስሯ እጅግ ኃያልን ታደርጋለች ይላል። ምን ማለት ነው? ጥያቄ ነው እንጂ መልስ የለም። እየነገርኩህ እኮ ነው። ይሄ መልስ እኮ ነው። እዛው ላይ አንደኛ ጴጥሮስ 3:12 ደግሞ የእግዚአብሔር ዓይኖች ወደ ጻድቃን ናቸውና ጆሮዎቹም ለጸሎት ተከፍተዋል ይላል። ሁለቱንም እናያቸዋለን፣ ግን አንደኛ የያዕቆብን እንጨርስና ያዕቆብ እሺ ሌላም ጨምርልህ። ኢዮብ 42:8 ላይ በሩጫ አይሆንም። የያዕቆብ ልጨምር ብዬ እኮ ነው። ብዙ መጨመር እችላለሁ። አይ የማይሆን ጥቅስ ከመደርደር አንዱ ይሆናል ወይስ አይሆንም እያጣራን እንሂድ። ሁሉም ስለምልጃ ነው። የጻድቃን ጸሎት ቁጥር ስንትን ላንብብልህ? ባሪያዬም ኢዮብ 42:8 ላይ ባሪያዬም ኢዮብ ስለ እናንተ ይጸልያል። ስለ ሮትክ የሚሆን ነገር የለም ብራዘር። ስለ ሮትክ የለም ኤርሚ ዳንዬ የለም፣ አይዞህ በሽ። ስለዚህ ያዕቆብ ኢዮብ 42:8 ላይ ባሪያዬም ኢዮብ ስለ እናንተ ይጸልያል። ገና ያዕቆብ ላይ ነኝ ብራዘር፣ ያዕቆብ ላይ ነኝ። ይሄው ጨመርኩልህ። እዚህ ሌላም እየጨመርኩ ብራዘር። ያዕቆብ እንደማያስኬድ የያዕቆብ እንደማያስኬድ አወቅ አላልኩም? ኢዮብ አልተመቸህም? ያዕቆብን እናወራው ብራዘር። ያዕቆብ ላይ ነኝ ገና። ባሪያዬም እሺ ልጨርስልህ። ባሪያዬም ኢዮብ ስለ እናንተ ይጸልያል፣ እኔም እንደ ስንፍናችሁ እንዳላደረጉ ያዕቆብ ላይ። ኧረ ተው አትደርብ ዳኒ፣ እግዚአብሔርን እየረበሽክ ነው። እኮ ያዕቆብ ላይ ነኝ እኔ። እንደ ስንፍናችሁ አላደርግባችሁም፣ ፊቱን እቀበላለሁ ይላል። ምን ማለት ነው ይሄ? ጻድቃን ስለመማለድ አይደለም፣ ስለመጸለይ አይደለም። ወዳጃችን የያዕቆብ መልእክት እንደማያስኬደው ስላወቀ ኢዮብ ጋር ሄደ። ኢዮብ ጋር ደግሞ እንሂድ ማለት ነው። እናንብበው። እኔ 300 ሰው ዳንዬ፣ አንተ ብቻ የምትለው ልክ ነው አይልም፣ ያገናዝባል። ታወራ ሰማሁ አይደል ወዳጅ? እሺ የያዕቆብ መልእክት አፈረበት ማለት ነው። ሼም ጴንጤ ቤት ገብቶ እንደጠቀሰ ትዝ ሲለው ማለፍ ፈለገ። አላልኩም? ያዕቆብን ታልፈዋለህ ወይስ ላንብብልህ? አንብብ፣ ያዕቆብንም አንብብ፣ ኢዮብንም አንብብ፣ ሌላም እጨምርልሃለሁ። ራዕይ 6:9ንም አንብብ፣ እጨምርልሃለሁ። የፈለግከውን እንሄዳለን። አሁን ኢዮብን ሁሉንም አንብብ። ሁሉም ስለ ጸሎት ናቸው። ጥሩ። ያዕቆብን እንጨርሰው አልከኝ። እሺ ያዕቆብ ስንት ላንብብልህ? ዳኒ ፖለቲካ ዛሬ አደያለ። እግዚአብሔርን አልተቻልክም። ታው ምንም የእናንተ እምነት ፖለቲካ አያስፈልጉም። ራሱን በራሱ የጣለ ቤተ እምነት ነው። ያዕቆብ ስንት ላውጣል? እኔ በነገራችን ላይ ስለ ቤተ እምነቱ አይደለም እያወራ ያለሁት፣ ስለ መጽሐፍ ቅዱስ ስሜት ያያዙን ሐሳብ ላይ እንቆይ ወዳጄ። ያዕቆብ ስንት? ያዕቆብ 5:16 እሺ ይሄው እንደዚህ ይላል። የእምነት ጸሎት ድዌውን ያድናል፣ ጌታም ያስነሳዋል፣ ኃጢአትም ሰርቶ እንደሆነ ይሰረይለታል። እርስ በርሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ እያንዳንዱ ስለሌላው ይጸልይ። የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች ይላል። አለቀ። ያዝልኝ። ቀጥል። እሺ ያስኩልህ። እሺ ወደ ማን ጸልዩ ነው የሚለው? ወደ ጻድቃን አዳምጠኝ። ጴጥሮስ 3:12 ደግሞ እንዲህ ይላል ዳንኤል። ቆይ አንዴ የእግዚአብሔር ዓይኖች ያዕቆብን ጨርስ ወዳጄ። ፍርዱ ለሰው ብንሰጠው አይሻልም ዳኒ? ያዕቆብን ጨርስ። እኔ ጥያቄ አለኝ። በቃ እኔ እንድታነብልኝ ነው የፈለግኩት። አነበብ ነው እንጂ ያንተን ሐሳብ የሚያሰዳ ስለሌለው ጥያቄ አለኝ እኔ። ቆያ ዳኒ፣ እስካሁን ተጠያቂ ሆኜ እየመለስኩ ነው። እዚህ ላይ ያሉኝ ክፍሎች ብቻ ማስረጃው እውነት ይሁን አይሁን የጠቀሰ ሁሉ እናንተ ቤት ነው አሚን የሚባለው። መጽሐፍ ቅዱስ የጠቀሰ ሰው አሚን የሚባለው እናንተ ቤት ነው። እኛ ቤት ጥቅሱ ስለምንድን ነው የሚያወራው ተብሎ ይጠየቃል። ከታች ያላችሁ መናፍቆች ተረጋጉ፣ ተማሩ ነው እንጂ ጸብ አይደለም። ይሄ ፍቅር ነው ወዳጅ፣ ሌላ ነገር አትበሉ። ብራዘር እኔ ከኔ ጋር ነው እያወራ ያለው። ጥያቄ አለኝ። ያዕቆብ ምዕራፍ 5 ላይ ወደ ማን ነው የጸለዩት? ያው ጀምራል። ለምንድን ነው የምትጠይቀኝ? አያንበብከው ነው? ወደ ማን ነው የጸለዩት? አንተ ያመጣው መጽሐፍ ቅዱስ እጅ ላይ ስላለ እኔ ያነበብኩልህ። መጽሐፍ ቅዱስ እጅ ላይ ስላለ እኔ ያነበብኩልህ። አንተ ያመጣውን ጥቅስ እኔ ማብራራት አይጠበቅብኝም። ወደ ማን ነው ጸልዩ የሚለው? ያዕቆብ ምዕራፍ 5 ወደ እግዚአብሔር።
ብራዘር ጥያቄው ረስተው ነው። አየህ እንግዲህ ወይ አዶን ነው ወዳጄ። ጥያቄው ወደ ማርያም ወደ ፍጡር የምትጸልየውን ጸሎት መጽሐፍ ቅዱሳዊ አድርገው። ቆይ እሺ፣ አንዴ ሚውታ ማን ነው አትደረብኝ። አንዴ አዳምጠኝ። እሺ እናዳምጠው። እሺ የእግዚአብሔር ዓይኖች ወደ ጻድቃን ናቸውና ጆሮቹም ለጸሎታቸው ተከፍተዋል ይላል ጴጥሮስ 3:12። ያዕቆብን እንጨርሰዋ መጀመሪያ እንጨርሳለን። ቆያ ዳኒ ያዕቆብ ላይ ነኝ ያሉት። ከዛ ደግሞ ጴጥሮስ ላይ ደግሞ እንሄዳለን። አሁን ያዕቆብን ጨርስ መጀመሪያ። ያዕቆብ ላይ ነኝ ያው ዳኒ አይደለም። ቆይ አይደለም፣ ጥቅስ ተጠቅሶ አይኬድም። ጴንጤ ቤት እንደሱ ነው። አየህ የእግዚአብሔር ሐሳብ እኔ የምፈልገው ምን መሰለህ ዳኒ፣ ይኸውልህ እኔ እናንተ አሁን ስንወያይ እዚህ ጋር ይኸውልህ ክርክር ምናምን ያዕቆብ ላይ ነኝ አሁን። እኔ ከያዕቆብ የትም አልሄድም። ምንም ብትለኝ ከያዕቆብ ነቅነቅ አንልም። ያዕቆብ ወደ ፍጡር ጸልዩ ይላል ወይስ አይልም ነው ጥያቄው። ልክ ንቅንቅ እንዳትል ግን ይኸውልህ ዳኒ፣ አሁን ሰው እኔን ወይ አንተን እንዲያምን አይደለም የምንከራከረው እዚህ ብራዘር። ያመነውን ህዝቡ ያውቃል። እኔ እናንተን አሁን ምን ነው በቃ ያ ከሆነ ስለ ህዝቡ እምነት አትጨነቅና ጥቅስ ብለኛል። ጥቅስ ስትለኝ ስለ ጸሎት ጠየከኝ። ጥያቄው ስለምን ነበረ? የሚረዳ ሰው ይረዳል። ጥያቄው ምን ነበር? እስቲ አስታውሳቸው። እንዴ ክርክር እናድርገው። መማር ይሁን። ወደ ምንድን ነበረ ጸሎት የሚደረገውን ነው ማስረጃ የተጠየቀው? ወደ ፍጡር ወይስ ወደ እግዚአብሔር? ወደ ፍጡር እንድትጸልይ ያዕቆብ አነበብክ እኮ ራስህ። እሺ ያዕቆብ ላይ ወደ ፍጡር ጸልዩ ይላል። አንድ አረጋግጠን ምንድን ነው ያለ? ዓይኖች ሁሉ ወደ ጻድቃን ናቸውና ጆሮቹ ጴጥሮስ ላይ እንሄዳለን። ያዕቆብን ጨርስ መጀመሪያ። ያዕቆብ አያስኪደኝም ካልከኝ እዘልላለሁ። ያዕቆብ ላይ ወደ ፍጡር ጸልዩ ይላል። በስራዋ እጅግ ኃያልን ታደርጋለች አለ። ምን ማለት ነው? ጥሩ ጥያቄ። ወደ ፍጡር ጸልዩ ይላል ወይ ነው ጥያቄው። እኔ አሁን እኮ ዳኒ፣ እኔ አንድ ሰው ሄዶ ጸልዮ ጻድቃን መልስ ሰጠው ብዬ ኤልሳን ምሳሌ ሳመጣ እግር መጨበት መጸሎት አይደለም ይላል። ምንድነው ስንላችሁ? አሁን ያዕቆብ ላይ ነው ሁሉን እየዘጋን። እንዴት ያግባባናል ዳኒ? ያዕቆብ ላይ ያለ ነው። ያዕቆብ መልእክት ደፈረ አያግባባንም። ይሄ ችግር እንድንግባባ ዳኒ ቤተ እምነት እንድንግባባ ወዳጄ እንድንግባባ ያዕቆብ ላይ ወደ ፍጡር ጸልዩ ይላል ወይስ ወደ እግዚአብሔር ጸልዩ ነው የሚለው? የኔ ተከታይ እንዲሆኑ አይደለም ሰውን እያወራው ያለው እንዲያነቡ ጥያቄ ነው ፈጥር። ሰው ምን እንደሚከተል ራሱ ይወስን። ሙሉ ሰው ነው ያለው። አሁን ጥያቄው ምን መሰለ? አንዴ በደንብ ስማኝ። ጥያቄው በጣም ሲምፕል ነው። ያዕቆብ የጠቀስከው ጥቅስ ላይ ወደ ፍጡር ጸልዩ ይላል ወደ እግዚአብሔር ጸልዩ ነው የሚለው? እየጠበቅኩ ነው ያለው ወዳጅ። ደኒ ይቅርታ፣ ሰው እዚህ እንትን እያልኩ ነገርኩ። እየጠበቅኩ ነው ያለው። የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች አለ። ምንም ጥያቄ የለውም። ምንም ጥያቄ የለውም። ግን ያዕቆብ እያወራ ያለው ወደ ፍጡር ጸልዩ ነው የሚለው ወይስ ወደ እግዚአብሔር ጸልዩ ነው የሚለው? አይደለም። እዚህ ላይ ተሰስተሃል ዳኒ። ጥያቄ ነው እኮ የጠየቅኩ። እኔ ምን እሳሳታለሁ? ጥያቄ አንተ እኮ ነው መመለስ ያለብህ አንተ ነህ። እኔ ጥያቄ ነው እየጠየቅኩ ያለሁት። ጥያቄ ነኝ እኔ፣ ገና ጠያቂ ነኝ። ምን እሳሳታለሁ? ሳላወራ እንዴት እሳሳታለሁ? ይኸው መልሼልሃለሁ። አልመለስክልኝ። አንተ እንደምትፈልገው አይደለም መመልስልህ። የለም በቃ ህዝቡን እንደዚህ ማሳየት ነው። ኦኬ ላንብበው፣ ችግር የለም። ጴጥሮስን ደግሞ እንሄዳለን፣ ችግር የለም። ይኸው ላንብበው። እርስ በርሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ እያንዳንዱ ስለሌላው ምን ያርግ ይጸልይ ይላል። ምን ማለት ነው? ስለሌላው ምን ያርግ ይጸልይ። ቆይ አንዴ አሁን ልጅ ነው መታረቅ። ቆይ ወዳጅ አንዴ ሚውት ነው መታረቀው። አንተ ሚውት ነው። እሺ ቴንክ ዩ። አንዱ ወደ አንዱ ይጸልይ ይላል አይልም። ወደ ሌላው ይጸልይ ይላል አይልም። አንዱ ስለ አንዱ ወደ ማን ነው የሚጸልየው? ወደ እግዚአብሔር። አየ ለምን? ጸሎት ልመናን የሚቀበል ማን ነው? በሰማይ ያለ አንዱ እግዚአብሔር። ከእግዚአብሔር ውጪ ጸሎት ልመና የሚቀርብ የለም። ቅድም ወንድምነት በደንብ ገልጾታል። መዝሙር 65 ላይ የእግዚአብሔር ቃል በማያሻማ መልኩ ምን ብሎ ነው የሚናገረው? ስጋ የለበሰ ሁሉ አየ ስጋ የለበሰ ሁሉ ማለት ነው ጸሎት ልመናን ወደሚሰማ ወደ ማን? ወደ እግዚአብሔር ነው ልመናን የሚያቀርበው፣ ጸሎትን የሚያቀርበው። አየ የሚሰማ የሚመልስ አምላክ እግዚአብሔር ብቻ ነው።
ስለዚህ ጻድቅ የተባለው አንዱ ስለ አንዱ እንደ ክርስቲያን ማለት ነው። እርስ በራስ መጸለይ እንኳን ስናስብ የሰውን ሸክም ይዘን ወደ ማን ነው የምንቀርበው? ወደ እግዚአብሔር ነው የምንቀርበው። በዙፋኑ ላይ ለተቀመጠው ለእግዚአብሔር ማለት ነው። ያዕቆብ እያወራ ያለው ያንን ነው። አንዱ ወደ አንዱ ይጸልይ አይልም። አንዱ ስለ አንዱ ወደ ማን? ወደ እግዚአብሔር ይጸልይ። መጽሐፉ የሚናገረው ይሄን ነው። ማርያም እዚህ ውስጥ እንክተታት እዚህ ክፍል ውስጥ ለማርያም ስለሆነ የጠቀሰው ማለት ነው። እሺ ከማርያም ጋር ኃጢአታቸውን ለመናዘዝ አይችሉም። ማርያም የለችም አጠገባቸው። ምክንያቱም እርስ በራስ ተናዘዙ ነው የሚለው። ክፍሉ እያወራ ያለው አጠገቡ ስለምትናዘዝለት ሰው ነው። እሱም ያንተን ኃጢአት የራሱን ኃጢአት አንተም የሱን ኃጢአት ስለመናዘዝ ነው የሚያወራው። ምክንያቱም በኃጢአታችሁ ተናዘዙ ይልና ትፈወሱም ዘንድ አንዱ ስለሌላው ይጸልይ ነው የሚለው። ስለዚህ አንዱ ስለሌላው ይጸልያል። ወደ ማን? ወደ እግዚአብሔር ነው የሚጸልየው። ስለዚህ እርስ በራስ ያለ አንዱ የአንዱን ሸክም ስለመሸከም ነው የሚናገረው። አጠገብ ስላለ ሰው ነው የሚናገረው። ግልጽ ነው ማለት ነው። እሺ ወደ ጴጥሮስ እንሂድና ጴጥሮስንም ሁለተኛ እንዳጠቅሳት አድርገናት እንመለስ። ስልክ ባይበዛብህ አሪፍ ነበር። ዳንዬ አሁን ችግሩ እኮ መወያየት አልቻልንም። እኔ ሐሳቤን መናገር አልቻልኩም። ትሞግታለህ በራስ ሐሳብ፣ እንደ ግል ሐሳብህ እንደ ግል ሁኔታ ነው የምትሄደው። በእርግጠኝነት እዚህ ያለ 300 ሰው የሚያውቅ ሰው ነው። እኛ የተሻለ ምን አይደለም። አንተ እንደ ሐሳብ ላይ ቆይ አራይዞ አይባልም ዳኒታ ይባላል። ሐሳብ ላይ ዳኒ መናፍቅ ሐሳብ ላይ ቆይ ሐሳብ ላይ በእርግጠኝነት ትመለሳለህ። ግን አሁን አንተ ባስረዳኸው እኮ አነጋገር ለየግላችሁ ጸልዩ ማለት አንዱ ለአንዱ ይጸልይ ማለት ምን ማለት ነው? ዳኒ ለኔ ጸልይ ማለት ኃጢአት ነው እንዴ? ወይስ ደግሞ ዳኒን ባክ እንዲህ ችግር ገጥሞኛልና ጸልይልኝ ስላልከው መጸለይ እንደምትችል ነው ያስረዳ? ከድንግል ማርያም ጋር ሲሆን ለምን ያበሳጫል አንተ? አይ እኔ አላበሳጨኝም። ከማርያም ጋር ያበሳጨኝ ነገር የለም። ቆይ አንዴ ከጠየቀኝ አንዴ ልክ መሆን የለበትም ዳኒ ባይዘው የሰው ልጅ በትምህርት ከጠየቅኮ መስማት አለብህ አይደል ወዳጄ? አበሳጭቶ መቼ ሰማኸኝ ዳኒ? አልሰማህም። ጥያቄ ስለጠየቀኝ ማለት ነው። ጥያቄ አይደለም። ጥያቄ ካልሆነ ችግር የለም። በቃ አውራ ችግር የለም። ለምንድን ነው አንዱ ለአንዱ ይጸልይ ማለት ምን ማለት ነው? አንዱ ወደ አንዱ ይጸልይ አይደለም። አታምታታ። አየህ፣ ይሄ ማምታታት ይባላል። አታምታታም አትበለኝ። አይ ነው እያምታታ ነው። ይሄ ራሱ ፍርድ ነው። አረረ ነው እያምታታ እንደሆነ ላሳይ። የእግዚአብሔርን ቃል ለማይሆንበት ሐሳብ እያዋልከው ነው። አትደረብራት። ለያምታታ እንደሆነ ላሳይ። ይኸውልህ አንዱ ወደ አንዱ ይጸልይና አንዱ ስለ አንዱ ይጸልይ ይለያያል። እናንተ እያረጋችሁ ያላችሁት አንዱ ወደ አንዱ ነው እየጸለየ ያለው። ምን ማለት ነው? ማርያም ምንም መፍትሄ አትሰጥም፣ ወደ ማርያም ነው የምትጸልየው። አየሁ። ኧረ እባክህ። አዎ ኧረ እባክህ አንተ ሲሆን ልክ ነህ። አሁን እዚህ ጋር ያዕቆብ ወደ እኔም የሚጸልይ ሰው የለም። ወደ እኔም የሚጸልይ ሰው ያዕቆብ ተሳስቷል ማለት ነው በአንተ እይታ። አንተ ነህ የተሳሳተው። ያዕቆብም አልተሳሳተም። ያዕቆብ አልተሳሳተም። አንተ ስለኔ መጸለይ ትችላለህ። ስለ አንተ መጸለይና ወደ አንተ መጸለይ ይለያያል። መጀመሪያ እሱን አጥራው። ኖ እኔ እንደሱ አላልኩማ፣ መጽሐፍ ቅዱስም አላለም። አንተ ግን ወደ ማርያም ነው የምትጸልየው። አየህ ልዩነቱን እንዴ? ይኸውልህ ችግርህ እኮ ይኸውልህ ቅድም የምትባለውን አማርኛ አዙረክ አንተ በምትለው ምንም ያዞርኩ ወደ ማርያም አልጸልይም በለኛ። አታምታታቸው። ወደ ማርያም አልጸልይም በለኝና ችግር የለም። ወደ ማርያም አልጸልይም ተውከው። ምን ማለት ነው? ምን ማለት ነገርኛ? አንተ ምን ማለት ማለት ያለብህ አንተ። ወደ ማርያም አልጸልይም ተውከው። ኧረ ፖለቲካ። ወደ ማርያም አልጸልይም ተውከው ወይ? አይ ተሸወድክ ገና። ወደ ማርያም አልጸልይም ተውከው ወይ? አረ እየጠበቅኩ አይደለም። እሺ አዞርከው እኮ አሁን ወደ ማርያም ትጸልያለህ ወይስ የምትለው አማርኛ ጋር ጸሎት መፍረድ እዛው ጋር ነው ወዳጅ። ወደ ማርያም ጸልያለህ ወይስ አትጸልይም? ለምሳሌ እኔ አልጸልይም፣ አንተ ጸልያለህ ወይስ አትጸልይም? እኮ ወደማ ወደ ማርያም አማልጂ ብዬ ከኃጢአት ምንም ብለህ ወደ ማርያም ጸልያለህ ወይስ አትጸልይም ነው? ለምኝልኝ ብዬ እግዚአብሔር ለምኝልኝ ብዬ ነው እኮ ልክ አየን። ያው ምንም ብዬ አልጸልይም አልኩኝ። አንተ ግን ለምኝልኝ ብለህ ወደ ማርያም ጸልያለህ ማለት ነው አይደል? ለምንድን ነው ታዲያ ያዕቆብ አንዱ ለአንዱ ይጸልያለው? ለምንድን ነው? አየህ ያዕቆብ እያለ ያለው አንዱ ወደ አንዱ አይደለም።
አየው አንተ ወደ ማርያም ነው የምትጸልየው፣ ያዕቆብ ግን አንዱ ወደ እግዚአብሔር ይጸልይ ነው እያለ ያለው። አይ ልዩነታችሁ እሱ ነው። ያዕቆብ ክርስቲያን ነው፣ አንተ ግን ክርስቲያን አይደለም። አየህ፣ ምክንያቱም ያዕቆብ ቆይ ብራዘር ያዕቆብ እያወራ ያለው ወደ እግዚአብሔር ይጸልይ ነው ያለው። አየህ፣ አንዱ ወደ አንዱ አላለም። አየህ፣ አንዱ ስለ አንዱ ወደ እግዚአብሔር ነው የሚጸልየው። እናንተ ግን የምታደርጉት እንዴት ነው? አንዱ ወደ አንዱ ነው የሚጸልየው። እርስ በራስ ነው የምትጸልያየ ማለት አክቹአሊ እርስ በራስ ማርያም ወደ እናንተ አትጸልይም፣ ግን እናንተ ወደ ማርያም ነው የምትጸልዩት። አየህ፣ ያዕቆብ ይህንን እያወራ አይደለም። ያዕቆብ ክርስቲያን ስለሆነ እንደዚህ አይነት እምነት የለውም። መጽሐፍ ቅዱስ ውስጥ ምን ታስረዳኛለህ ብራዘር? አንተ ወደ ማርያም ለምኝልኝ ብዬ ጸልያለሁ አልክ። በምጠይቅ ጥያቄ አንተ በፈለግከው እየተረጎምክ ነው ለሰዎች። አይ ችግር ጥያቄ ካለ ጠይቀኝ። እንደዛ ካልሆነ እያልኩ እኮ ጠይቀኝ። ችግር አንተ አንድ ሰው እግር መጨበጥ ምንድን ነው አስረዳኝ። ጥሩ ጎንበስ ማለት እግር መጨበጥ ምናምን የሰላምታ ሊሆን ይችላል፣ የክብር መገለጫ ሊሆን ይችላል። እንደዛ ነው ሐሳቡ ያለው። እንደዛ ከጎንበስ ከማለት አንፃር የሚገናኘው እሱ ነው። ኦፍ ኮርስ ከዛ ውጪ ነው። አየህ መልስ የለም። ከዛ ውጪ ነው። ቀይ አይደለ ሄዳ እግሩን ስትጨብጠው ሰውየው ጸሎት ማለት እኮ ብራዘር ንግግር ስለጠየከኝ ልመልስልህ ብራዘር። እኔ አይደል የጠየከኝ? ጸሎት ማለት ኮሚኒኬሽን ነው። ባይ ዘ ዌይ እንድትረዳው ሌላ ጊዜ ደግመህ እንዳታወራው ማለት ነው። ጸሎት ሲጀመር አንድ ግድ የለም እንደው በተዳረሰው እናወራ። የመጽሐፍ ቅዱስ ማህበር ያሳተመውን አንድ ጽሑፍ ላስነብብ። ግራ የሚገባችሁ ለዛ ነው። ኦኬ ጸሎትን ምን ብሎ እንደሚፈታው ላሳይ። ኦኬ ጸሎት ከፈጣሪ ጋራ ማለት ነው። ከፈጣሪ ጋራ የሚደረግ ግንኙነት ነው። ኮሚኒኬሽን ነው። በማን በፈጣሪና በፍጡር መካከል ያለ ኮሚኒኬሽን ነው። ጸሎት ማለት እሱ ነው። በውስጡ ምስጋናን ያሟላል፣ ያካትታል። በውስጡ ልመና አለበት፣ በውስጡ ዝማሬ አለበት፣ በውስጡ እነኚህ ነገሮች ያካትታል ጸሎት። ግን ጸሎት በራሱ ይሄ የጸሎት የምንለው ኮንሰፕት መጽሐፍ ቅዱስ ውስጥ ወደ ፍጡር የሚደረግን ነገር አይደለም ጸሎት ብሎ የሚጠራው። አየህ፣ እሱን ጸሎት ብሎ መጽሐፍ ቅዱስ አይጠራውም። ምክንያቱም ጸሎት ከፈጣሪ ጋር የሚደረግ ኮሚኒኬሽን ነው። ከፈጣሪ ጋር ያለ ግንኙነት ነው። የኛ በማስረጃ ነው የምናወራው። አዞርልሃለሁ፣ ችግር የለም እየከፈተ ስለሆነ ማለት ነው እንጂ ከፍጡር ከኔ ጋር አሁን እኮ እያወራን ያለው ከኔ ጋር ሲሆን ምንድነው እሱ ወሬ ነው፣ ንግግር ነው። በቃ ከኔ ጋር እያወራን ያለው ጸሎት የሚለውን ኮንሰፕት የምታነሳው ጸሎት የሚባለው ኮንሰፕት የሚነሳው ከፈጣሪ ጋር ባለ ምንድነው እሱ ግንኙነት ነው። ለፈጣሪ የሚደረግ የምታቀርበው ጉዳይ ነው። እሺ ጸቤት ይሁንና እንየው እስቲ ምን ይላል። እሺ እንድታየው ነው። አንዴ ሪስታርት ስላደረገብኝ ነው። እሺ ታገሰኝ ትንሽ። ችግር የለውም። እስከዛው ግን ይኸውልህ ሄዳ ያቺ ሱናማዊት ሴት ልጇ ሲሞትባት ጸለየች ወደ እግዚአብሔር የሚል መጽሐፍ ቅዱስ ክፍል የለም። የሄደችው ወደ ነቢዩ ነው። እግሩን ጨበጠች፣ ሄዶ አዳናት። ምን ማለት ነው? ጨረስ ነው እኮ ወዳጄ፣ እሱን ክፍል እኮ ጨረስ ነው። እና ጉንጭ ለማልፋት ካልፈለክ በስተቀር አረን ያላለፋን መልስ ለዚህ መልስ መስፈልጋለሁ።
ትልቁ የኦርቶዶክስ ችግሩ ብዬ እንደዚሁ ከማየው አንጻር ምንድነው እሱ የሆነ ጥያቄ ጠይቁና ለራሳቸው መልስ ሲያጡ ዶክትሪን ይመሰርታሉ። በጣም በቃ የተለመደ ነው። አልተመሰረተም። ተው እንደሱ አትበላ፣ እንደሱ አትበላ። እኔ እናንተ ብቻ ነው ጉዳይ። ኦርቶዶክስ ምናምን አታምጣ እዚህ። በጣም ነው የሚያስቀኝ። ባይዘው የሆነ ጥያቄ ጠይቁና ለዛ ጥያቄ መልስ ሲያጡ ዶክትሪን ይመሰርታሉ። መልስ ያመጣው አንተ እኮ ሄደ ነብዩን ጠየቀችው ያልኩ አይደለም ብለሃል። እንዴት እሷ ለምን ለእግዚአብሔር አልጸለየችም? ነብዩ ጋር ሄዳ እግሩን ለምን ያዘች? ልጇ ሲሞት አንዴ ሪስታርት ስላደረገ ነው። አንዴ ከፈተ እስኪ ጀመር ድረስ ነው። እሺ እና በጣም የሚያስቀኝ ነገር ይሄ ነው። ኦርቶዶክሳውያን ዘንድ ለማን ጸለየች? በጣም ለማን ጸለየች? የሚያስቀው ነገር አልጸለየችም። ልጇ ሞተባት። ለምን ሄደች ነብዩ ጋር? ነብዩ የእግዚአብሔር አገልጋይ ስለሆኑ ነው። አገልጋይ ናቸው። ለምን አላደረላትም? ልጁ የእግዚአብሔር አሁን የአንተ አርጊውመንት የሚወድቀው እዚህ ጋር ነው። ቆይ አይዞህ ወዳጅ፣ የእግዚአብሔር ሰዎችን ይጠቀማል አይጠቀምም እንኳን አይደለም ጥያቄው። ቆይ አንዴ እሺ፣ ችግር የለም ተቀብያለሁ። የአንተን አይዞህ አሁን ተቀብያለሁ። እግዚአብሔር ሰዎችን ይጠቀማል አይጠቀምም ቢሆን ጥያቄው ያመጣው ጥቅስ ኦፍ ኮርስ ያስኬዳል። ኦኬ አሁን ምንድን ነበር ጥያቄ ታዲያ? አንዴ ሰዎች ጸሎት ይደረግላቸዋል፣ ወደ ሰዎች ይጸልያል ወይስ አይጸለይም ነው ጥያቄው። እሱ ነው። አየህ ለሱ ግን መልስ የለም። ለሱ መልስ የለም። ለምንድን ነው መልስ የሌለ? መጽሐፍ ቅዱስ ውስጥ አንድም ቦታ ላይ ወደ ፍጡር የቀረበ ወደ ፍጡር የጸለየ ሰው ስለሌለ አየህ የቸገረ እሱ ነው። ምክንያቱም ጸሎት ልመና አትደረብ ብራታ እሺ አትደረብ። ጸሎት ልመና ወደ ፍጡር አይቀርብም። ጸሎት ልመና የሚቀርበው ወደ ማን ነው? ወደ እግዚአብሔር ነው የሚቀርበው። ይኸው ላስነብብል አሁን ስለከፈተልኝ ቴንኪዩ ስለታገስከኝ። ያው እንደዚህ ላይ እሺ ይታያል። ቆይ ከዚህ ያው ምን ይላል? ሰው በእግዚአብሔር መልክ ምሳሌ ለእግዚአብሔር ስለተፈጠረ ከእግዚአብሔር ጋር ለመገናኘት ይፈልጋል። መገናኛውም ጸሎት ስለሆነ ይጸልያል። በጸሎት ውስጥ ምን አለ? ምስጋና አለ፣ ልመና አለ፣ ምልጃ አለ። እዚህ ውስጥ እንዳለ ይገባል ሌላው ሐሳብ ማለት ነው። ግን ጸሎት የሚለው ኮንሰፕት ለፍጡር አይውልም። ኦኬ ጸሎት ከእግዚአብሔር ጋር የምትገናኝበት ነው። ምክንያቱም እግዚአብሔር ሰውን በአምሳሉ ስለፈጠረ ያ በአምሳሉ የተፈጠረው ሰው ከጋራ መገናኘት ሲፈልግ የሚገናኘው በምንድን ነው? እሱ በጸሎት ነው። ስለዚህ ጸሎት የሚለው ኮንሰፕቱ ራሱ ለፍጡር የሚውል ጉዳይ አይደለም። ለፍጡር ጸሎት የሚባለው ኮንሰፕት ራሱ አይውልም። አዮ ለፍጡር የሚውል ኮንሰፕት የለውም ጸሎት ራሱ ማለት ነው። ለዚህ ነው መጽሐፍ ቅዱስ ውስጥ አንድም ቦታ ላይ ሰው ወደ ሰው ሰው ወደ ሰው ጸልዮ አያውቅም። ቆይ አንዴ ወዳጅ፣ ሰው ወደ ሰው ጸልዮ አያውቅም። ሰው ወደ መልአክ ጸልዮ አያውቅም። አየህ፣ በእግዚአብሔርና በሰው መካከል ያለ የትኛውም ግንኙነት እሱ ነው ኮሚኒኬሽን ጸሎት የምንለው ማለት ነውና በእግዚአብሔርና በሰው መካከል ያለ ግንኙነት መካከለኛው ኢየሱስ ጸሎት ነው። ወደዛ ልትገባ እንዳይሆን ብዬ ነው። አሁን ቅድም እንዳስረዳውህ አንተ መልስ መመለስ አልቻልክም። ያቺ ሴት ሄዳ ነብዩን ስትጠይቅ እግሩ የሰማው አይደለም። ኤርፎን እየቀየርኩ ስለሆነ እሺ ቀይር። ይቅርታ እያወራ ከሆነ እየሰማው አይደለምና አቁም ያለው እስከምትጨርስ አሁን ይሰማል። እሺ አሁን ትሰማል። ኦኬ ሊሰማ አሁን ከሰማኸኝ ያቺ ሱናማዊ ሴት ሄዳ
ነብዩን የጠየቀችው ጸሎት አይደለም እያልከኝ ነው? ወደሱ አልጸለየችም ነው ጥያቄው። እሱ ነው እሱ ነብይ ነው፣ የጌታ አገልጋይ ነው። ቆይ አንዴ ብራዛ፣ የጌታ አገልጋይ ነው። ጸሎት ማለት ለምሳሌ ጸሎት ማለት ልመና፣ ጸሎት የሚቀርበው ወደ ማን ነው? ወደ እግዚአብሔር ነው የሚቀርበው። ስለዚህ ነብዩ የጌታ አገልጋይ ነው። ስለዚህ ስለ ልጇ እንዲጸልይላት እሱን ጠይቀዋለች። እሱ ግን ጸሎት አይደለም ብቻ ነው። እሱ ግን ጸሎት አይደለም። ቆይ አንዴ ቆይ በቃ ምን ቴንኪው የምትለው እኔ ልዩነት እኮ አይደለም ታዲያ ብራዘር። አየህ እንዴ ጸሎት እኮ ቆይ አንዴ ጸሎት ማለት ጸሎት ማለት ምን ማለት ነው? ጸሎት ማለት ምን ማለት ነው? ጸሎት ማለት አንተ ወደ ፈጣሪ ልክ እንደምታደርገው እሷም ካለችበት ሆና ወደሱ ያቀረበችው ልመና ከሆነ እሱ ጸሎት ትላለህ። መጽሐፍ ቅዱስ ውስጥ ግን አንድም ቦታ ላይ ጸሎትን ለሰው ሰጥቶ አያውቅም፣ ለፍጡር ሰጥቶ አያውቅም። ጸሎትን ለሰው ለመላእክ ሰጥቶ አያውቅም። ወደ ሰው የሚደረግም ወደ መላእክም የሚደረግ ልመና የለም መጽሐፍ ቅዱስ ውስጥ። አየህ በእግዚአብሔር ቃል ውስጥ የለም። እዚህ ጋር ዳኒ አሁን አንድ አምናሃል። በቃ ሴትዮዋ የቸገራትን ነገር ወደ እግዚአብሔር እንዲጸልይላት ሄዳ ጠይቃለች ብለኛል። ቴንኪው። እኔም ደግሞ ችግር እመቤቴ እንድጠይቅልኝ እጠይቃለሁ። እዚህ ጋር እሱ ነው ችግሩ። እሱ ነው ችግሩ። አየህ ማስረዳት ያቃተ እሱ ነው። ቆይ አንተ ነው ያቃተ። ግድ የለም ቆይ ስሜት ያቱ አየህ አልሆንም ዳኒ። ቆይ እኮ እንድናየው ነው። ሰዎች በእግዚአብሔር አገልጋዮች ብዙ ነገሮች ተፈተው ያውቃሉ አይደል? እግዚአብሔር በአገልጋዮች ይጠቀማል። አየህ በአገልጋዮች ይጠቀማል። ምን አለ ታዲያ? ይሄ እኮ መጽሐፍ ቅዱሳዊ ነው። ቆይ ልዩነቱን ላሳይ። እዚህ ጋር ዳኒ እዚህ ጋር ማርያም እንደምታማልድ ትቀበላለህ ማለት ነው? አረ በፍጹም ቆይ አንዴ ምን ያገናኘዋል? አትቸኩል ያልኩህ እኮ እሱን ነው ብራዘር። ምን ያስቸኩላል? አትቸኩል ስልክህን ልከህ ስትደውልልህ ስልክህ አይሰራበልሽ። አሁን ትልቁ ችግር እዚህ ጋር ነው። አየህ ትልቁ ችግር እዚህ ጋር ነው። አሁን እንዴት ማለት ጥሩ። ለምሳሌ መጽሐፍ ቅዱስ ውስጥ ሐዋርያቶች ሄደው አገልግለው ያውቃሉ። አየህ ሐዋርያቶች ሄደው አገልግለው ያውቃሉ። ጌታም ደግሞ ልኳቸዋል። በክርስቶስ ኢየሱስ ስም በሽተኞች ተፈውሰዋል። አጋንንት ወጥተዋል። ይሄ የክርስቲያኑ ህይወት ነው፣ የሚቀጥልም ነው። አሁንም በክርስቶስ ኢየሱስ ያመኑ ሰዎች እነኚህ ነገሮች ይከተሏቸዋል። በስሙ አጋንንት ይወጣሉ፣ በሽተኞች ይፈወሳሉ። የቤተ ክርስቲያን ውስጥ አሁንም ድረስ ይሄ የጸጋ ስጦታ እግዚአብሔር እንዲሰራ ፈቅዷል። የእግዚአብሔር መንፈስ አሁንም በሙላት በቤተ ክርስቲያን ውስጥ ይሰራል። ስለዚህ ቤተ ክርስቲያን ማርያም አትማልድም ያላቸው ሰዎች ቆይ አትጸልይልህ። አንዴ የምን ምልጃ ነው? ራስህ መስክረህ እኮ ነው። እነኚህ ጉዳዮች አይደለም። ቆይ አንዴ ምን መሰክራለሁ? ብራዘር ያለውን ነገር እኮ ነው እያወራን። ነብይ ነው። የነብይ አገልግሎቱ ምንድነው ካልከኝ ግልጽ እኮ ነው። ነብይ አገልግሎቱ ግልጽ ነው። አሁን እያወራን ያለ ነው ማርያም የት ናት ነው ጥያቄው። ቆይ አንዴ ማርያም የት ናት? ማርያም የት ናት ነው ጥያቄው። ማርያም ወዴት ዳኒ? የት ናት? የት ናት? በእግዚአብሔር የት ናት? እዛው ነኝ ያለሁት። የት ናት? ወዴት ነው የምትሄደው ዳኒ? ይሄን ተቀበል መጀመሪያ። የት ናት ብራዘር? አሁን ስለ ማርያም ንገረኝ። የት ናት? አሁን ያልተጻፈ ዶክትሪን ነው እያወራ ያለው። አላነበብኩም። አንተ አሁን ይኸውልህ አንተ ጻድቃን ስራ ነው ብለሃል። ጸሎት እንደሚሰሩ አንዴ ዳኒና ቆይ ወዳጄ አንዴ የት እንደሆነች ነው ያላነበብኩ። ማርያምን አይደለም ዳኒ
እኔ ያልኩህን እኮ አልሰማኝም እንዴ? እንደገና ቅድም ነቢያቶች ይሄንን ስራ ይሰራሉ። ማርያም የት ናት? ጥያቄ የማማለዱን ስራ እንደሚሰሩ አምናሃል? ጥያቄ ሪከርድ እየተደረገ ነው ብራዘር። እንደሚያማልዱ አምናሃል? እየጠበቅኩ ነው ያለሁት። ማርያም የት ናት? ዳንዬ መልስ። ይሄንን ለምንድን ነው የኔን ጥያቄ ትተህ የት ናት ወደሚለው የምትገባ? ይሄው ነቢያቶች የመስራት ስራ የማማለድ ስራ ይሰራሉ ይላሉ። መልስ የለውም። እሺ ችግር መልስ የለም። አንዴ መልስ እንደሌለ ላሳይ። በነገራችን ላይ እኔ እንድትመልስልኝ አይደለም። ቆይ አንዴ አድምጠኝ። ችግር የለም። አድምጠኝ። ችግር የለም። አሁን ተው እሱ ማኳሽን ሽፍቶ እኔ ከወንድሞቼ የተሻለ ነገር የለኝም፣ ግን እንድትሰማኝ ይፈልጋል። እንድትሰማኝ ማለት ነው። አየህ፣ ይኸውልህ በደምብ ስማኝ። ይኸውልህ እናንተ አሁን ኦኬ ጸሎት ልመናም በማቅረብ ወደ ማን? ወደ ፍጡር። ኦኬ ለምሳሌ የትኛውም የምትጠቅሷቸው በብሉይ ኪዳን ላይ ያሉ ይሁን በአዲስ ኪዳን ላይ ልትጠቅሷቸው የምትችሉት እግዚአብሔር አገልጋዮቹን ተጠቅሞ ያደረጋቸው ተአምራቶች ሁሉ ማለት ነው። ያደረጋቸው ተአምራቶች ሁሉ የሚያስረዱን አንድ ነገር አለ። ኮመን የሆነ ማለት ነው። በቃ ዲና የማታረገው እግዚአብሔር አንዱ ስለ አንዱ የሚያደርገውን ጸሎት ምን ያደርጋል? ይቀበላል። ኦኬ አንዱ ስለ አንዱ የሚያደርገውን ጸሎት ይቀበላል። ኦኬ አንዱ ስለ አንዱ የሚያደርገውን ጸሎት ይቀበላል። ለምሳሌ ሐዋርያቶች በነበሩበት ሰዓት ላይ በተመሳሳይ መልኩ ያገለግሉ ነበረ። ሽባዎች ተፈውሰዋል፣ አንካሶች ዘለዋል፣ አይነ ስውራን በርተዋል፣ የሞቱ ሰዎች ሁሉ ተነስተዋል። ይሄ የእግዚአብሔር ጸጋ ስጦታ ይባላል። በቤተ ክርስቲያን ውስጥም አሁንም በሙላት አለ። አገልጋዮች አሉ እግዚአብሔር የሚጠቀምባቸው፣ በምድራችን ላይም እግዚአብሔር ያስነሳቸው ታላላቅ አገልጋዮች አሉ። አንክደውም ይሄንን እግዚአብሔርን ጸጋ አሁንም አለ። አለ አሁን ችግሩ ምንድነው? በደንብ አስማው። ችግሩ ምንድነው? ቆይ አይ ልዩነት ላሳይ ነው። አንዴ ተረጋጋ። አሁን ያልኩ ጉዳይ መጽሐፍ ቅዱስ ላይ ተጽፎልናል። ኔትወርኬ ስለሆነ ታገሰኝ እሺ። ከደረብኩብህ ፈልጌው አይደለም፣ ኔትወርኩ ነው እንትን እያለኝ ስለሆነ ነው፣ ውጪ ስለሆነ አየው። ይሄ ጉዳይ አንተ ብትሆን ነው ተቀበላለሽ። መጽሐፍ ቅዱስ ውስጥ አለ። ኦኬ አለ። አንዱ ስለ አንዱ የሚያደርገው ለምሳሌ ቅድም ያዕቆብን ጠቅሳል። አዎ ምንም ጥያቄ የለውም። አንዱ ስለ አንዱ የሚያደርገውን ጸሎት እግዚአብሔር ይሰማል። አንዱ ስለ አንዱ የሚያደርገውን ጸሎት እግዚአብሔር ያደምጣል። ሰውየው መጸለይ ይችላል። ምንም ጥያቄ የለውም። እግዚአብሔር የሚሰማ አምላክ ነው። ኦኬ አሁን ትልቁ ችግር ምንድነው? ኦርቶዶክስ መልስ ያጣችለት ጥያቄ ምንድነው ነው ጥያቄው። መልስ ያጣችለት ጥያቄ ምንድነው? በህይወት የሌሉ አጠገባችን ለማይኖሩ ሰዎች ጸሎትና ልመናን ማቅረብ ጀመረች። አየህ፣ በምድርም ሆኖ ሰው ጸሎትና ልመናን አልተቀበለም። እደግመዋለሁ፣ በሰማይም ጸሎትና ልመና የለም። የኦርቶዶክስ ቤተክርስቲያን ማርያም ምንድናት ካልን በህይወት የለችም። ማርያም ግን ምንድነው እሱ? ሰው አንዳች ነገር ከማርያም ፍለጋ ወደ ማርያም ይጸልያል። አዮ ወደ ሙታን የሚደረግ ኮሙኒኬሽን እንደውም አጋንንታዊ ነው። እግዚአብሔር የሚፈቅደው ነገር አይደለም። አየ ሙታን ጠሪ እግዚአብሔር የሚወደውም አይደለም። ሰዎች አገልግሎታቸውን በምድር ጨርሰው ከሄዱ በኋላ በሰማይ ላሉ አካላቶች በምድር ያሉ ሰዎችን እንዲያገለግሉ ወይ ደግሞ እንዲፈውሱ የሆነ ነገር እንዲያደርጉ መጽሐፍ ቅዱስ ውስጥ የተነገረ ሐሳብ የለም። ወደ እነሱ እንድንጸልይ ልመና እንድናቀርብ የሚያስተምርም ትምህርት የለም። አለ ከሞተ በኋላ አምጣ። እሺ አዳምጠኝ። እሺ አዳምጠኝ። እሺ እግዚአብሔርም አለኝ ሙሴና ሳሙኤል በፊቴ ቢቆሙ እንኳን ልቤ